መንግስት አንተን ነው ወይ የከሰሰው ብለው አዝነው ምን ያደርጉኛል? አንተ የሆነ መላስ ክታገኝ እኔ ቀኑን አርቅልሃለሁ፣ ቀጠሮን የ2 ወር የ3 ወር እያደረጉ ኢህአዴግ እስኪገባ ቆዩልኝ። 1 አመት ሙሉ ከትምህርት ቤት የጧት ተማሪ ነኝ። ሸበሌ በረጋ 10 ሰዓት ቆማለሁ። ጸጋዬ ገብረመድህን አርፍዶ አያውቅም። 10 ሰዓት ላይ መሬቱን በጥንቃቄ እየረገጠ እንዳትሰበር የሚረግጥ ነው የሚመስለው። እንዲህ ያለ ያቀጭን ሰውዬ ሲገባ ጸጋዬን አየሁት እያልኩ እያበድኩ ወደ ቤት ይገባ ነበር። መስፍን አሸብር ልንገራችሁ፣ የጸጋዬን ግጥም ሲተርክልኝ የተንቀጠቀጠ ነው። ታገል ይለኛል። ጸጋዬ እንደ ሲል ፍራ ይለኛል። እንደ ሱራፌል አክናፋት ካለ በቃ የሆነ ነገር ሊጥልልብህ ነው። እንደ አቃቤት ግብር ውሃ ገበናየትም ሲደፋ ሲል እኔ መግቢያ ነው ማጣው ይላል። እንዴት እንደሚያደርገው እያንዳንዱ ቃል ያንቀጠቅጠዋል። ብዙ ጊዜ ስነ ጽሁፋችን ወደቀ እንላለን። ስነ ጽሁፍ እንዳይወድቅ ግን ማን ምን ሰራ? ሙዚቃ፣ ስዕል፣ ሌላውም ግጥምም ወደቀ እንላለን። እንዳይወድቅ ግን ማን ምን ሰራ? ፍቅር እስከ መቃብር እያለ የህፃናት ተረት እንዴት ያሳትማሉ? ህፃናት ላይ ነው መስራት። ህፃናት ላይ የማትሰራ ሀገር ትጠፋለች አሉ። ከህፃናት ጋር ያለው በስነ ጽሁፉም በመታሳየውም አክብሮት፣ ፍቅር፣ እንክብካቤ በጣም ልዩ ነውና ከህፃናት ጋር ያለውን ሚስጥር አንድ ብትለን እላለሁኝ። የምትፈራው ማንን ነው ምንድነው ተብሎ ተጠየቀ። መፈራው አለ። ጸጥ አለ። ሐሳብ ውስጥ ገባ። እኔ መፈራው ራሴን ነው። የስኬት አንዱ አካል ችኮነት ነው። ሙጭጭ አርጎ መያዝ ነው። የህልውናዬ ጉዳይ ነው። የሞት የመኖርና ያለመኖሬ ትርጉም ነው የሚለው ነገር ሰው በህይወቱ ከሌለ እየኖረ መሆኑን እጠራጠራለሁ። ታገል ጀግናን እንዴት ነው የሚረዳው? ታገል ሰይፉ እንኳን ደህና መጣህ። ግሩም የሆነ ቆይታ ሊኖረን እንደሚችል አምናለሁ። ዛሬ ደግሞ የልቤ ክረምቱ በሚል ርዕስ በቅርቡ ነባር ስራዎቹና አዳዲስ ግጥሞቹን ጨምሮ ለንባብ ያበቃው ተወዳጁ ገጣሚ ታገል ሰይፉ ነው። ታገልን ወደ መድረክ እንድትሸኙልኝ ጋብዛለሁ። ታገል ከዚህ ቀደም እንግዲህ በኢትዮጵያ ስነ ጽሁፍ በልጅነታቸው ግጥም ካወጡ ልጆች መካከል አንዱ ነው። በ14 ዓመቱ ፍቅር የሚል ግጥም መጽሐፍ አውጥቷል። አጫጭር ትረካም አለው። ከዚያ በኋላ ቀፎን አትንኩት፣ የሶዶም ፍጻሜ፣ ከሚመጣው ሰንበት እንዲህ እያለ ይኸው አሁን ደግሞ የልቤ ክረምቱ የሚል መጽሐፍ ይዞልን መጥቷል። እዛ ስናቃቸው ስንወዳቸው የነበሩ ግጥሞቹ እዚህ ውስጥ ተካተዋል። እንደገና ደግሞ ባልተለመደ ሁኔታ ግጥምን እንዴት እንደሚያየው በመግቢያው ላይ ደግሞ ግጥምን በዳንስ አይን ብሎ የጻፈው ጽሁፍ አለ። እሱም ብዙ ያወያየናል ብዬ አምናለሁ። ታጊ በሞቀ መንፈስ እንድንጀምረው ራሱ የልቤ ክረምቱ የሚለውን ግጥም ብታነብልን ደስ ይለኛል። ስለመጣችሁ በጣም ነው የማመሰግነው። ባለፈው ከመጣሁበት ጊዜ አሁን ደግሞ በጣም ጨምሮ ነው የመጣው። ደስ ይላል። እንዳለ ጌታን ሳናመሰግነው አናልፈም። ድሮ ጋሽ መስፍን አለማየሁ አብደላ እዝራን ማለት አሁን የምነግራችሁ ድሮ በ79 በ80 ነው የኢትዮጵያ ስነ ጽሁፍ ነፃ አውጪ ብለው ይጠሩት ነበር። በዚህ ዘመን የኢትዮጵያ ስነ ጽሁፍ ነፃ አውጪ መስሎ የሚታየኝ እንዳለ ጌታ ከበደ ነው። ብዙዎቻችንን ከአድናቂዎቻችን ከአንባቢዎች ጋር እያገናኘ ለኛም ሰነድ እየሰነደ እንዲየቀረጸ ስለሚያስቀምጥ እሱን መጀመሪያ ማመስገን ፈልጋለሁ። ይህንን ህንፃ ለእንደዚህ አይነት ነገር የፈቀደውንም ባለሀብት ልናመሰግነው ይገባል። ብዙ ባለሀብቶችን ፈልገን ለህፃናት መጽሐፍት እባካችሁ ስሩ ስንላቸው አይመጡም። ህፃናት ላይ ሲሰራ ነው የተሻለ ትውልድ የሚፈጠረው ብለን ብዙ ደከምን፣ አልቻልንም። ያ ህፃናት ላይ ያልሰራ ባለሀብት
ፋብሪካው ሲቃጠል ቤቱ ሲቃጠል ግን በቴሌቪዥን መጥቶ ይናገራል። አስቀድሞ ግን የህፃናት ንባብ ላይ ቢሰራ የሚያመዛዝን ትውልድ ቢፈጠር ይሄ አይመጣም። ይሄ አሁን ይሄን ቦታ የፈቀደው ሰው ግን ከዚህ ተጠያቂነት ነፃ የሆነ ጀግና ሰው ነውና በጣም በጣም አድናቆቴ ከፍ ያለ ነው። ደግማችሁ አጨብጭቡለት። የልቤ ክረምቱ ምን ብራ ብጠማሽ ምን ባልም ብመኝሽ ሰምቼ እንዳልሰማሽ ይዤ እንዳላገኝሽ መንገድን የዘጋ ቀኔን ያበከተ ወቅቱን የዘነጋ ዑደቱን የሳተ ክረምት አለ ውስጤ ካምና መደንገጤ ካለፈው ሐዘኔ ቁልቁል ከመዝቀጤ ሽቅብ ከመትነኔ እየገነፈለ ድንገት ሆድ የሚያስብስ በርግጥ ክረምት አለ ከክረምት የሚብስ ዘመን የሚያጨቀይ ቀን የሚያበሰብስ ሳላስብ አስቤ ከረሳሁት ሐሳብ ብድግ ብሎ ተኖ ወደ ላይ በሚሳብ ከላይም ዶፍ ሆኖ ቁልቁል በሚንጣለል የቅናት ረግረግ የብስጭት ደለል ስር መጠመጡዬ አልገባሽም ለካ ፍቅሬን ያዘገየ ያ ረግረግ ያ ዱካ በዓይኖችሽ ያልታየ በእግርሽ ያልተነካ ብቅ ጥልቅ ብዬ እኔ እንጂ ምቦካ ምን አለብሽ አንቺ ፍቅሬ መጣ ብለሽ በርሽን ስትከፍቺ ወቸው ጉድ ፈተና ሳቅሽ ቀረጠፈኝ የእጅሽ ንጽህና ተወርውሮ ቢያቅፈኝ ብስጭቴ ጠና ልቤም ተረበሸ አንቺ እንደዚህ አምረሽ እኔ እንዲህ ቆሽሼ ባትይኝም ደፍረሽ ዝተታም ርካሽ ውስጤ ካልሸተተሽ ጭቃዬን ካልነካሽ እያንከተከተሽ ምንድነው ያሽካካሽ ውስጤ ክረምት አለ ከክረምት የሚብስ እየገነፈለ ከትናንት ግብስብስ በትዝታ ተላ ነፍስ የሚያበሰብስ መንፈስ የሚያተላ የክረምት ወጠጤ ሰፍሮብኝ እንደ ዛር ነግሶብኝ እንዳጤ ከፍ ዝቅ እያለ ይላወሳል ውስጤ ረግረግ ፍርሃት እርጥብ ድንጋጤ ደጅሽ ምን አለባት ዙሪያዋን ተከባ በጸደይ ደም ግባት በአደይ አበባ አታቅም በኔ ቤት ክረምት እንደገባ አደይ ሲፈነዳ ካደይ ወዲያ ማዶ የዓይኔን ማለዳ ብርሃኔን ጋርዶ እንደ ቀን ዱብዳ እንደ ጠዋት መርዶ መጣው ሳይል ድንገት ከላይ ወርዶ ይዘንባል በኃይል ውሽንፍር በረዶ ዶፍ የቀላቀለ ከክረምት የሚብስ ውስጤ ክረምት አለ ከልብሽ ብርሃን ልቤን የከለለ ግርብዣ አለብኝ ስትዳብሽኝቱ ተደበላልቆብኝ በጋና ክረምቱ ሳቅና ለበጣው ብፈልግ የሚነግረኝ አጣው ዝናብ ሆኜ እንዳልቆምኩ ብርዶኜ እንዳልመጣው ደነበርኩኝ በቃ እግዚኦ መጨናበስ የገላዬን ጭቃ የአካሌን መበስበስ የነካሹ መስሎኝ በእጅሽ ዳበስ ምን አይቼ ልመልከት ምን ሰምቼ ልስማ የሳቅሽን በረከት የጥርስሽን ዜማ እየተረጎመው የልቤ ጨለማ መመኘት ብርቅ ሆነ መገናኘት ከንቱ ለየቅል ሆነና አበባችን ወቅቱ ባንቺ መንገድ ብራ በኔ ዘንድ ጽልመቱ በራስ ውስጥ ረግረግ ሰምጦ መጨቄቱ እንዴት እንደሚያረግ ውስጣዊ ዝቅጠቱ ለኔ እንደሚታየው መቼ ታየሽቱ ፍቅሬን ያዘገየው የልቤ ክረምቱ ታጊ በጣም ነው የምናመሰግነው። ከመጀመሪያው መጽሐፍ ጋር ተያይዞ እኛ የምናውቃቸው አንዳንድ ገጠመኞች አሉ። ታዳጊ በዚህ እድሜው እንዴት ይህን ያህል መከራ ይሸከማል እስኪያስብል ድረስ ቀደም ሲል እንዳልኩት በ14 ዓመት መጽሐፍ ማውጣት በ12 ዓመቱ የጻፏቸውን ታሪክ ሊወጡት ፍቅር እሱን ጫወት ከ12 እስከ 14 እስኪ ንገረን ያኔ ከማተሚያ ቤቱ ጋር ተገናኝቶ ያለው ድቤቱ። ግጥሞቼ ከ12 ዓመቴ እስከ 14 የጻፍኳቸው ናቸው ፍቅር ላይ የወጡት። ይሄም መጽሐፍ ከዚያ በ16 ዓመቴ ታተመ። ከ2 ዓመት የማተሚያ ቤቱ ጣውረድ በኋላ የታተመበት መንገድ ትንሽ ያልተለመደ ነው። ምንድነው የሆነው? ስብስቡን ሰብስቤ ለማሳተም እጥር ነበር። በመሃል ላይ የኢትዮጵያ ደርግ ይሄ ሶሻሊዝም ሲቀር የኢትዮጵያ ሕዝብ መዝሙር መቀየር እንዳለበት ታመነና የኢትዮጵያ ሕዝብ መዝሙር
ለውድድር ተዘጋጀ። እኔም ያኔ የደራሲያን ማህበር ተባባሪ አባል ነኝ። 14 ዓመቴ ነው። በርግጥ ጋሽ ደበበ ሰይፉ ነው አባል ያደረገኝ እና እዛ ሆነን ይሄ ውድድር መኖሩን ስሰማ ተወዳደርኩና ከባህል ሚኒስቴር ወደ እና አቶ ሽመልስ ማዘንጊያ የኢሰፓ ርዕዮተ ዓለም ጉዳይ ኃላፊ ቢሮ እኔ አራተኛ ሆኜ ነው ሄድኩት። አንደኛ አሰፋ ገብረ ማርያም መሰሉኝ። ከዚያ ሌሎች ገጣሚዎች አሉ። ቀጥሎ አራተኛ እኔ ነበርኩኝ። አሁን ዩኒቨርሲቲ ውስጥ አለ ግጥሙና እዛ ስገባ ግን የኔ ግጥም አንደኛ ሆነ እና አንድ የምትቀልየር ቃል ስላለሽ ሽመልስ ማዘንጊያ ቢሮ ተጠራሁኝ። እዛ ከተጠራው በኋላ ሽመልስ ማዘንጊያ በጣም የተፈሩ ባለስልጣን ናቸው። አድማስ ባሻገር ላይ አንድ ካራክተር አላቸው ይባላል። ኦሮማይ ላይ ማለት ኢትዮጵያዊ ሶስሎፍ የሚባሉ እሳቸውና በጣም የተፈሩ የኮሎኔል መንግስቱ ቅርብ ሰው ናቸው። ወደ ግቢያቸው ስገባ ራሱ ጠባቂዎቻቸው ፕሮቶኮል ሹማቸው እሳቸው ከሚጠይቁ በቀር አንድ ነገር እንዳትመልስ ብሎ ነው ያስገባኝ። ግን ውስጥ ስገባ በጣም ሲምፕል ነው አቀራረባቸው። በጣም የምወዳቸውን በወቅቱ የሥነ ጽሑፍ ቅኝት የሚል መጽሐፍ የጻፉትን አያልነ ሙላትንም ያስተዋወቁኝ እሳቸው ናቸው። ይሄ ሰው አያልነ ሙላት ይባላል ብሎ ያኔ ነው አያልነ ሙላትንም በአካል ያየኋቸው እና በጣም ወደዱኝ። እንደ በጣም ሲምፕል እንደ ጨዋታ ከልጅ ጋር ልጅ የማጫወት ያህል እንደተፈሩት አይደለም ያገኘኋቸው እና በዚህ መሃል ምን ላደርግልህ ትፈልጋለህ ብለው ጠየቁኝ። ለካ የሚባለውን እኔ ያኔ አላወቅኩም። እኔ ጽሁፌ ታይፕ ተመቶ ስለማራቅ 1-3-4 ግጥሞች እንዳጋጣሚ ኪሴ የነበሩትን እነኚህን ታይፕ አድርጉልኝ ብዬ ሰጠዋቸው ለሳቸው። ከዚያ ምን አደረግን? እሱን ከሰጠው በኋላ ግን በእርሶ ቢሮ መግባት መከራ ነው። 3-4 በር አልፈን ነው የገባ ነው። እንዴት አድርጌ ነው ታይፕ ከሆነ በኋላ የምቀበለው ስል ስልኬን ጸሐፊ ትስጥህ አሉኝ። ስልካቸውን ከጸሐፊዋ ተቀብዬ ሄድኩኝ። ከዛ ቤት ሲሄድ አባቴ በሽመልስ ማዘንጊያን በጣም ነው የሚከበሩት እና በቀበሌ ነው የተጠራሁት። የቀበሌው ሊቀመንበር ነው እየተንቀጠቀጠ መጥቶ ሽመልስ ቢሮ ትፈልጋለህ ተብሎ እንኳን የተነገረኝ እና ቤቴ ቀውጢ ሆኗል። ሽመልስ ምን እንዳሉ ለመስማት እና ተባባልነው ነገርኳቸው እና ምን አሉት? ምን እንዳደርግልህ ትፈልጋለህ አሉኝ። ምን አልካቸው ሲል ግጥም ኪሴ ነበረኝ 3-4 ግጥሞች አጫጭር፣ እሱን ታይፕ አድርጉልኝ። አፈር ብላ አለኝ አባቴ። ወይ ውጭ ሀገር አስተምሩኝ እንደማለት ወይ መጽሐፌን አሳትሙልኝ። ይሄንን እኔ ቢሮ ታይፕ አደርግልሃል ነበር ወይ? እንዴት እሳቸውን የሚያልሰው እንዲማይረባ ነገር ትጠይቃለህ ብሎ አበደ አባቴ። ከዚያ የአባቴን ሐዘን ለማነገርኩኝ አቶ አማረ ማሞ ታውቋቸዋላችሁ፣ የሥነ ጽሑፍ ሰው ናቸው። እሳቸው የኢትዮጵያ መጽሐፍ ድርጅት ነበሩና ሽመልስ ማዘንጊያ ቢሮ በጣም ዝነኛ ሰው ስለሆኑ እሳቸው ቢሮ የገጠመኝን ነግሬያቸው አባቴ እንዴት እንደተበሳጨብኝ ነገርኳቸው። ታዲያ አሁንም እኮ በሽመልስ ማሳተም ትችላለህ አሉኝ። እንዴት ስል ቢሹ ዘውዴ ይባላል የማተሚያ ኮርፖሬሽን ስራ አስኪያጅ፣ ሳታት ብለህ ሄድና ቅዘናም ነው ያሉኝ። እንደው ታታት ብለህ ሄድና ሽመልስ ማዘንጊያ ይሄንን መጽሐፍ አሳትምለት ብሎሃል በለው አሉኝ። ውሸቴን? አዎ። ቢጠይቀውስ? ምን ቢጠይቅ በጥፊ አይመታም፣ ወዶሃል እኮ ሽመልስ፣ ስቆ ነው የሚተው፣ ምንም አይመጣብም፣ ሂድና እንዲህ በለው ብሎ በቃ በጨበጣና በሸፍጥ ነው ሄድኩት። ከዚያ እንደተባለው ማተሚያ ኮርፖሬሽን ማለት በዚያ ጊዜ ማተሚያ ቤቶቹን በሙሉ የሚመራ ነው እና ይህንን ፍቅር የሚባል መጽሐፌን ይዤ ሽመልስ ማዘንጊያ ናቸው ይላኩኝ። ይህንን መጽሐፍ አሳትምለት ሳይከፍል ይታተምለት ብሏል ብዬ ሰጠዋል። እንዴት እንዲህ ይሆናል አሉ። እሳቸው ናቸው አሉ። እምቢ ካለ ግን ይኸው ስልክ ቁጥሬ ይደውልልኝ ብለዋል ብዬ ስልክ ቁጥሩን አስቀመጡ። ማን ደፍሮ ነው ሽመልስ ጋር የሚደውል? ወዲያው ማተሚያ ቤት ምረጥ ተባልኩኝ። የትኛው ማተሚያ ቤት ይሻላል? ከዚያ እነ መስፍን አለማየሁ ምናምን የሚባሉ ነበሩ። የትኛው ማተሚያ ቤት ይሻላል ስል አርቲስቲክ ከለር ሴፓሬሽኑ በጣም ጥሩ የሆነ ማሽን ስላስገባ አርቲስቲክ ማተሚያ ቤት በለው አሉኝ። ለአርቲስቲክ ማተሚያ ቤት ደብዳቤ ተጽፎልኝ ለመጻፌን ይዤ ሄድኩኝ። እዛ ሲሄድ ሰውየውም አበዱ። ገና ሳይሆን ነው የጠሉኝ። ጎረምሳ 15 ዓመት እንግዲህ ያኔ ደራሲ እንደዚህ ወጣት ደራሲ የለም እንዳሁኑ እና ጢማ ምናምን ነው ደራሲ የሚባለውና ምንድነሽ ደግሞ አንቺ ተብዬ ገብቼ ይሄ ሳያንስ ሳልከፍል ማሳተሚያ ያሳበዳቸው እና በጣም ነበር የጠሉኝ። የግድ ግን አለቃቸው ስላዘዘ በ3 ወር ውስጥ ይኸው ክፈል አሉኝና መጽሐፉ በዚህ ነው የታተመው በ82። በዚህ ትንሽ አጋጣሚ ነው የሽመልስ ማዘንጊያን ስም አላግባብ ተጠቅሜ እንደማለት ነው። ከዚያ መጽሐፉ ከታተመ በኋላ
ሊወስድ ስመጣ 500 ብር ከዛም ለቃቅሜ ነው የመጣሁት። ካንተ ጋር ጉሊት ንግድ መሰለ 500 ብር 3000 ብር በታች ይዘህ እዚህ እንዳትመጣ። የአባቴ ደሞዝ ራሱ 500 ብር ነው የመምህር ደሞዝ። ከዛም 500 ብሯን እንኳን 500 ብር መጽሐፍ አውጥቼ ሸጬ ደግሞ ሌላውን እያመጣው እዳ ልከፍል ነበር። አታደርግም አሉኝ። 3000 ብር ሳትይዝ አይሆንም አሉኝ። 3000 ብር ማምጣት አልቻልኩም በወቅቱ እና ያቺ ክፈል የተባልኩባት 3 ወር ሞላች። ኢሚዲየትሊ ወደ ፍርድ ቤት ጉዳዩ ተመራ። እንዲህ ነው ከዛ ተከሰስኩ ማለት ነው። እና በቃ በጣም አስቸጋሪ ጊዜ የገጠመኝ ከዚያ በኋላ ነው። መጽሐፉን ዋስ የነበሩት አባቴና መምህሬ ናቸው። መምህሬ እውነቱን ለመናገር አላስተማሩኝም። ደረጀ ኮሜዲያን እኛ ምኒልክ ትምህርት ቤት ውስጥ ገሌን አስተምራለሁ የሚሉ ሰው ያሉ አንተንም እንዳስተማሩ ነው የነገሩኝ ሲሉኝ ዋስ ሳጣ በጣም በቃ ያመልኩሃል ሲሉኝ አይ ታመለኩኝ እምቢ አይሉኝም ብዬ ዝም ብዬ ሄድኩኝ። ዋስ እንኳን ያኔ አምጣ ስባል ማለት ነው። እና ሲሄድ ሲያዩኝ እኔም ማላቃቸው እሳቸው ማያውቁኝ ግን በሬዲዮ ስለሚሰሙኝ ታገል ሰይፉ ነኝ ስለው ልጄ ብለው ተጠመጠሙብኝ። ወዲያው እንደተጠመጠሙኝ እዛው ነው ዋሱንኝ አልኳቸው። እንዲህ ነው ወደ ውስጥ የጨመርኳቸው እና ታመሙ። በቃ 3 ወር ሞላ። ጉዳዩ ወደ ፍርድ ቤት ሲገባ እኔ አይደለም አንደኛ ተከሰስ። በታገል ሰይፉ ፋይል ውስጥ አቶ መላኩና ጋሼ ነው የሚከሰሰው የኔ አባት እና 10 ዓመት የማያልቅ ዕዳ ነው ከደሞዝ ላይ ተቆርጦ እንትን የተባለውና እሳቸው ታመሙ። ስኳር በሽተኛ ናቸው። በቃ አይናቸው እንትን ሆነ ሁሉ ተጠናገረ። ይሄ ከጭንቀት ብዛት ለካ እንዲሆናል ከብሎ እዚህ አንዱ እንደዚህ በፕላስተር ታሽጎ ነው በአንድ አይን ብቻ ያዩ የነበረው። በቃ ከአሰቃቂነቱ አባቴ በቃ መቀመጫ መቆሚያን ያሳጣኝ። ቤት ቁጭ ብዬ ካየኝ አረ መላ ፈልግ ቁጭ ትላለህ ቁጭ በለኛ አንተ ከዚያ ቁጭ ብዬ ስጽፍ ካገኘኝማ ያብዳል። ደግሞ ሌላ ዕዳ ውስጥ የሚጨምር ነገር ጻፍ ምን አለብህ አንተ ይለኛል። ወይ አምላኬ መንገድ ላይ ያገኝ አይ ዙር አንተ ዙር ምን አለብህ ይለኛል። ከዛ ጨንቆኝ እኔ ራሴ ጠፍቼ አክስቴ ቤት ተቀመጥኩኝ። አቧሬ የኔ ቤት ልደታ ድንገት እዛ ከመጣ አይ አንደኛውን ሀገር ጥለህ ብትጠፋ አይሻልም እዚህ ከመጣ በቃ ቁም ስቅላችን። ምክንያቱም የቤታችን ወጪ በሙሉ የሚያናጋ ጾም የሚያሳድር አደገኛ ነገር ነበር የተፈጠረው። በጣም አስጨና። አሁን እናንተ እንደሳቃችሁት አይደለም እኛ ያሳለፍነው በጣም አሰቃቂ ጊዜ ነው። በኔ እድሜ 16 ዓመቴ ነው አስቡት። ከኔ በታች 5 ልጆች አሉ። እነሱ ሁሉ የሚተዳደሩበትን የቤት አስቤዛ ጸጥ የሚያደርግ ዕዳ ማለት ነው የነበረውና በጣም አስቸጋሪ ነበር። የመጀመሪያ ቀን ፍርድ ቤት ስቀርብ 15 ዓመቴ ነው። እኔ አባቴ እና መላኩ ናቸው። ታገል ሰይፉን አቶ ታገል ሰይፉና ማተሚያ ኮርፖሬሽን ተብሎ ነው የሚቀርበው ፋይል የተከፈተው። ማተሚያ ኮርፖሬሽን በሁለት ጠበቃ እኔ ጠበቃ ማቅረብ አልችልም ብቻችን በጨበጣ ነው የምንገባው። እና የመጀመሪያ ቀን ዳኛው ሲያዩኝ ወልዱ ሀጎስ ይባላሉ። በጣም ተናደዱና እኔ ስንቴ ነው የምነግራችሁ ህፃን ይዛችሁ እዚህ አትምጡ አላልኩም ወይ ብለው ሲጮሁ አባቴ ህፃን አይደለም አቶ ታገል ሰይፉ ማለት እሱ ነው ሲላቸው መንግስት አንተን ነው ወይ የከሰሰው ብለው አዝነው ምን ያደርጉኛል? አንተ የሆነ መላ እስክታገኝ እኔ ቀኑን አርቅልሃለሁ፣ ቀጠሮን የ2 ወር የ3 ወር እያደረጉ ኢህአዴግ እስኪገባ ቆዩልኝ። ኢህአዴግ እስኪገባ በቀጠሮ ታይቶ የማይታወቅ ቀጠሮ የ5 ወር ቀጠሮ። አንተ ዝም ብለህ አይመቸኝም በል እኔ ቀኑን እቀይርልሃለሁ። እኔ እኮ ምን ስዞር ነው የምውለው። በዚህ ቀን ይመቻል? ኧረ አይመቸኝም ክቡር ዳኛ እላለሁ። እንደዚህ እያሉ እያሸሹ በመሃል አንተ ቅስቀሳን የምታረገውን አድርግ ተባለ። ከዚያ አረፋይኔ ያጎስ ይባላል ታቁታላችሁ። ቀልዶች ከጋብረቦ ምድር እሱ ያኔ የሄራልድ አዘጋጅ ነው እና ከነ መስፍን አለማየሁ ምናምን ተነጋገርና ይሄ ልጅ እኮ በቃ ጣጣ ውስጥ የከተቱት ነው ከነ ቤተሰቡ ይሄንን ሰውዬ እስቲ እናናግረው አርቲስቲኩን ማተሚያ ቤት እንዲራራለት ብሎ ሄዶ አናገረው። ሲያናገረው ልጁ ትንሽ ልቡ ያበጠ ስለሆነ አለ ያበጠች ልቡ እንዲተነፍስ ትንሽ ይቀጣ አለው። ምክንያቱም እኔ ይቆጣ ነበር እሳቸው በሚናገሩት ይቆጣ። በጣም ተናደደና ሄራልድ ላይ ያንገስት ኢትዮጵያን ራይተር ኢን ክራይሲስ በሚል ጻፈ። ይሄ ከተጻፈ በኋላ የትምህርት ሚኒስትር የነበሩት አቶ ያየራድ ቅጣው ጋዜጣውን አንብበው ጠሩኝ። ምን ሆነ ነው እንደዚህ በል ለትምህርት ለመሰረተ ትምህርት መርጃ እንዲውል መጻፌን አበርክቻለሁ ብለህ ፈርም ተባልኩኝ። ለመሰረተ ትምህርት መርጃ መጻፉን አበርክቻለሁ ብዬ ፈረምኩ። ከዚያ ከስርሳቸው ከሲዳ ከተገኘው ገንዘብ ይከፈላሉ። ይሄ ሲወሰን መቼ ነው? ግንቦት 18 1983 ግንቦት 19 መጽሐፌ ከማተሚያ ቤት ወጣ።
ግንቦት ሃያ እነሱ ነፃ ወጣ ሲሉ እኔም እንደዛ ሆኜ በዛ ሁናቴ ነው ያለቀው። ግን እስከዛ ብቻዬን እያወራሁ ነበር የምሄደው። በጣም አስጨናቂ ጊዜ ነው እና ይሄን ይመስላል። አሁን ፍቅር ይሄ ሆነው ከ30 ዓመት በፊት ነው። ልክ እንደወጣ የአስቸኳይ ጊዜ አዋጅ ስለታወጀ ከማተሚያ ቤት ልትወጣ አልቻለችም። በኢህአዴግ እስከ 1 ሰዓትም ይሄ ሙሉ አስቸኳይ ጊዜ አዋጅ ስለነበር ብዙ ቆይታ ነው ከዚያ በኋላ የወጣችው። ለየመንግስት ትምህርት ቤቶች 80 ኮፒ ተሰራጨ። 10,000 ኮፒ ነበር። ከዚያ ባለፈው ደግሞ 30ኛ ዓመቱን 30 ዓመት የሚሞላት እቺ ፍቅር የተባለች መጽሐፍ የዛሬ 2 ዓመት ነበርና ልክ ያኔም ማተሚያ ቤት ሲገባ እንዲሁ አስቸኳይ ጊዜ አዋጅ ታወጀና ቴዲ ተሾመ ጋዜጊዮን ነበረ የሚመረቀው፣ ተሰረዘ። አሁንም ይሄን ሰሞን ድጋሚ ሲወጣ አሁንም ያስቸኳይ ጊዜ አዋጅ ታውጆ እየተሳቀቅኩ ነው እዚህ መጣሁት ልላችሁ ነው። ይገርማል። እኔ ይህን ታሪክ እኔ ስለማውቀው ነው እና ደግሞ በቃ ስሰማቸው ከሚያስደስቱኝ ሰዎች መካከል አንዱ ጎበዝ ተራኪ ታገድ ስለሆነ ነው እና እኔን ደስ እንዳሰኘኝ እናንተም እንድታውቁ ስለፈለኩ ይሄንን ገጠመኝ የጋበዝኩት። እንግዲህ ፍቅር አበባችሁ ከዛ በኋላ ቀፎን አትንኩት ተከተለ። ከዛ የሰዶም ፍጻሜ ከሚመጣው ሰንበት ደግሞ የልቤ ክረምቱ። አሁን በእነዚህ ሁሉ ቀላል የህይወት ተሞክሮ ልምድ አይደለም፣ እድገት አለ። የራሱንም ሀገሩንም ሙያውንም የሚመለከትበት። ቅድም ስለ ልጅነት ስለጀመርን ታጊ ራሱ የሳሱ መቀስ የሚባለው ነገር በተለምዶ በጣም ከባድ ነው። የመጀመሪያው መጽሐፉ ራሱ ቋንቋው ሀሳቡ የተመጠነ ሌላ ሰው ካልጻፈለት በስተቀር እንዴት ሊሆን ይችላል በሚያስብል መንገድ ደግሞ ደጋግሞ ካላይ ዋና ምንም እስኪያስብል ድረስ ማለት ነው። ብዙዎቹ ተደንቀው ጋዜጣ ላይ በዛው ልክ ደግሞ ከጻፍካቸው ብዙ ግጥሞች መካከል ይሄማ አይታተምም ተብሎ እየተገፉብህ ከፖለቲካ ጋር ተገናኝተው እንዳይወጡ የተደረጉ አሉ። በተለይ ደረጃ ያነሳት አንዲት አለች አእምሮ ውስጥ አሲድ ገብታ ምናምን እሷን እናውራት። እኔ ደራሲያን ማህበር በ14 ዓመቴ ነጋሽ ደቤ ቤት ስለምውል ጋሽ ደበበ ሰይፉን በጣም ነው የምወደው። ብዙ ነገር ኮትኩቶ መስመር ያሳዘኝ ሰው ነው። ደራሲያን ማህበር ውስጥ ዝግጅት ሲኖር ግጥም አነባለሁ። ከነደረጀ ኮሜዲያን ጋር ደግሞ አዲስ አድማስ እንደዚህ አዲስ ዘመን ጋዜጣ ያኔ ትልቅ ነገር ስለነበር እዛ ላይ መጻፍ ግጥሞች ይልካሉ እና እኔና ደረጀ ኮሜዲያን ግጥም ይዘን እንሄዳለን። የደረጀ ኮሜዲያን ግጥም ይወጣል፣ የኔ ምን ጊዜም አይወጣም። በቃ ሁሌ ልካለሁ አይወጣም። አንድ ቀን ግን ጋሽ ደቤ ባለበት ደራሲያን ማህበር ሲያመጥ ዝም በሉት የሚል ግጥም አነባለሁና ከፊት እነ ደበበ ሰይፉ ተቀምጠዋል፣ ባይላ ያጨበጭባሉ ለኔ ግጥም። ይሄ አሁንም በህይወት ያለ ይመስለኛል፣ ጋዜጠኛ ነው እሱ። ደበበ ሰይፉን በጣም ያከብረዋል እና ደበበ በጣም ስላጨበጨበ ይሄ ልጅ ጥሩ ገጣሚ ነው፣ ኃይለኛ ገጣሚ ነው ብሎ አሰበ። ግን እኮ ለሱ ነው ሁሌ ምልክለት ግጥሜን የማያቀርበው እሱ ነው። ከዛ አንተ እንዲህ በጣም ጎበዝ ልጅ ነህ በጣም እና ለምንድነው እኔ ጋር መተህ ማታመጣው ጽሁፍ እንዴ? ሁሌ እኮ ነው የማመጣው። የኔ ግጥም አይወጣም የደረጀን ታወጣ። ኖ አሁን አምጣ ይወጣል አለኝና በሚቀጥለው ከደረጀ ጋራ ደረጀም ነበር ግጥም ሰጠውት ሲሞት የሚል ግጥም እና እንደተለመደው የደረጀ ወጣ የኔ አልወጣ። በሳምንቱ ሄድኩና እሱ አለ ቢሮ ደግሞ ዋካ የሚባል ሌላ ጋዜጠኛ አለ እና ግጥምን እኮ ባለፈው ስጠኝ ብለኝ አላወጣህም አልኩት። ያንተ ግጥም በጣም ብዙ ችግር አለበት ና ቁጭ በላለኝ። ከዚያ አንዲት ቅንጣት አሲድ ከአይምሮዬ ገብታ ብለሃል። አሲድ እንዴት ነው አይምሮ ውስጥ የሚገባው? አሲድ ሰው አንተ ከዛ አሲዷ ተገባች በሳት ወለቆ የለህም አሲድ እንዴት ይገባል? ከዚያ ምን አልክ ቀጥር። ከዚያ እንድታመን ብዬ ነው ዋካ ይለዋል። አሲድ አይምሮ ውስጥ ይገባል እንዴ ይለዋል። እንዴት ሆኖ ነው የሚገባው? አሲድ አይገባም። ይኸውልህ አየህ እንድታምነኝ ነው አለና ሰረዘው። አንዲት ቅንጣት አሲድ ከአይምሮዬ ገብታ ብተዋት ወትብታኝ ብገላት ተነስታ ብለህ ቀጥለህ ምን አልክ? ከልቤ መቃብር እያፈነገጠች ትላለህ። ልብ ውስጥ እንዴት ነው መቃብር የሚኖረው? ልብ ውስጥ ምን ከየት አምጥተህ ነው ልብ ውስጥ መቃብር ያልከው?
ዋካ ይለዋል። ልቡስ መቃብር አለ እንዴ? ምን ትላለህ አንተ ሰውዬ? ዮሴፍ ነው መቃብር፣ ስላሴ ነው። እንዴት ነው ልቡስ መቃብር? ይሄው እንድታምነኝ ነው። አየህ እንድታምነኝ ነው። ሰረዘው። ከልቤ መቃብር እያፈነገጠች የትዕግስቴን ከፈን እየገላለጠች ብለሃል። ትዕግስት እንዴት ነው ከፈኗ? ምን ለማለት ፈለ? ይሄ አሁን እንዲህ ይሄ ሁለቱ ይገና ከፈንና ትዕግስት ያረቂቅ ምን አገ ዋካ ይለዋል መልሶ። ትዕግስት ከፈን አላት እንዴ? ኧረ ተው አንተ ዝም ብለህ የምታወራኝ ከፈን ለሬሳ ነው ብሎ ይኸውልህ እንድታምን ነው እያለ ሰረዘና መጨረሻ ይሄ ደግሞ ምንድነው ከስር ያለው ታገል ሰይፉ ምን ነው ደግሞ ታገል ሰይፉ አይ ስሜ ነው ሲል እሱን ቋዩን ብሎ መለሰኝ። ከኔ የበለጠ ደረጃ ስለነበር ሲነግራችሁ ወደም እንትን ያደርገዋልና ከዚያ ኢህአዲግ ከገባ በኋላ እንደገና አገኘሁት። አስታወሰ እንደዛ ማለት ያኔ ጊዜው ጥሩ አይደለም በደርግ ጊዜ አሁን ጻፍ አለኝ። ኧረ እባክህ ብዬ እና ከዚያ በኋላ እሱ ሲለኝ 2-3 መጽሐፍ አውጥቻለሁ። አዲስ ዘመን ላይ የምጽፍበት ምክንያት የለም ብዬ ይሄን ገጠመኝ መሰለኝ። ስለሚያዝናናኝ ነው። ደረጃ ኃይልም ሲያወራ ሰምቻለሁና ስሙን ብቻ አስተረው ታገል ሰይፉ ደግሞ ምንድነው? አይ ስሜ ነው። አይ እንኳን ችግር የለውም ማለት። ስለዚህ ያልተሰረተው ስምህ ብቻ ነበር በቃ ተብሎ ስምህ ተረፈ ማለት ነው። እዚሁ መጽሐፍ ላይ ስለ ግጥም ያልከዋለ አሁን የተለያዩ ሰዎች እንዴት እንደሆነ አላቅም ልቦና ደራሲያን የማይሉት አጫጭር ትረካ ጸሐፊዎች የማይሉት ገጣሚዎች ግጥም ማለት ለኔ እያሉ ስለ ግጥም ያላቸውን አመለካከት ይጽፋሉ። ለምሳሌ በእውቀት ስዩም ኗሪ አርባ ጎጆ ላይ ግጥም ለአያቶቻችን ከመለኮት ጋር የሚያገናኝ መሰላል፣ ለአባቶቻችን ደግሞ አብዮትን የሚስል ሞረድ፣ ለኛ ደግሞ ሐሰሳ ነው እያለ የሚያስቀምጠዋል። ሌሎችም ልክ እንደዚሁ ግጥም ለኔ እያሉ የሚናገሩታል። እና ግጥም በዳንስ አይን ብለህ ነው ደግሞ ያንተው የተለየ በቃ በወረቀት ላይ የሚደረግ ውዝዋዜ የአካል እንቅስቃሴ ብለህ ገለጽከዋል። ትንታኔውን ወድጄዋለሁና በግጥምና በስድ ንባብ መካከል ያለው ልዩነት በመራመድና በመደነስ መካከል ካለው ልዩነት ጋር ይመሳሰላል ከሚሉት ወገን ነኝ። መራመድ ወደ አንድ አቅጣጫ የሚደረግ ተራና የተለመደ የአካሄድ አይነት ሲሆን፣ መደነስ ግን ከስሜት የመነጨ በዜማ የተዋቀረና በስልት የሚቀነቀን ጥበባዊ ውዝዋዜ ነው። ግጥም ከልቦለድ ይልቅ ለዳንስ መቅረቧ ከዚህ የተነሳ ነው። ልቦለድ ምክንያትን ይተረጉማል፣ ግጥም ደግሞ ስሜትን የሚል መነሻ ነው ያለውና ለምሳሌ እዚህም ላይ አነሳዋለሁ። አንድ ሰው ግጥምን ሲጽፍ በግጥም ላይ ንዴትን በግጥም ስትገልጸውና በልቦለድ ስትገልጸው አንድ አይደለም። በግጥም ጸጉር ንጭት፣ ብስጭት ቁጥጥ እያለ ስሜቱን ብቻ ገልጾ መጨረስ ትችላለህ። ማን ነው የተናደደው? ለምንድን ነው የተናደደው? መቼ ነው የተናደደው? የሚሉ ምክንያታዊ ጥያቄዎች ግጥም ውስጥ አያስፈልጉም። ቆንጆ አድርጌ ከገለጽኩት ንዴትን እንዴት ገለጸው ነው የምትለው። ብስጭት፣ ጉርንጭት ምናምን ብዬ የገለጽኩት በልቦለድ ቢሆን ግን እነኚህን ጥያቄዎች መመለስ አለብን። ማን ነው ሰውየው? ለምን ተናደደ? በምን ተናደደ? የተናደደበትን ምክንያት ሪአክት ለማድረግ ምን ወሰነ? ምን አደረገ? እያልን እንተነተናለን። ስለዚህ ግጥም ለኔ የስሜት ትርጉም ነው፣ የምክንያት አይደለም። በቃ የተሰማንን ነገር የምንገልጽበት ነው ለማለት ነው። እርግጥ ኢሞሽን ውስጥ ከሀሳብም ይፈነዳል። እዚህ ላይ ከሀሳብ የሚፈነዱ ገጣሚዎች አሉ። ከእይታ ፐርስፔክቲቭን ብቻ ለወጥ አድርጎ የሚቀርብ አለ። አንድ ሀሳቡ ጥልቅ ሳይሆን አተያዩ ብቻ ከውበት የሚመነጨው እዚህ ላይ ገልጫዋለሁ። ምናልባት ምሳሌዎቹን አላስቀመጥኳቸውም። ከአእምሮ ጥልቀት፣ ከአይን ድምቀት፣ ከልብ ሙቀት የሚጻፉ ግጥሞች አሉ። ለምሳሌ እዚህም ላይ አሉ። አንተ የጠቀስከው የበውቄም ግጥሞች ላይ በውቄ ለምሳሌ ከአእምሮ ጥልቀት ነው፣ ከሀሳብ ነው የሚፈነዱት። ጥልቅ ሀሳብን ይዞ የሚጽፍ ገጣሚ አለ። ራሱ በውቄም ደግሞ በአይን ድምቀት አታይ ላይ ብቻ ሀሳቡ ቀላል ሆኖ አታዩን ብቻ የሚቀየር ግጥም ግርማ ሞገስ አለው። ለምሳሌ አሁን እዚህ ውስጥ ለኔ አሁን ሀሳብ የሌላቸው ግን አታይ ብቻ ከመላቸው ውስጥ አንዱ ጠላቴን ስመርቅ ነው።
ጠላቴን ስመርቅ ለኔ ክፋት ነው። ምናልባት በዚህ እድሜ አልጽፈውም። ድሮ ለኛ ስለነበርኩ የጻፍኩት ነው። የሆነ ሰው አናዶኝ የጻፍኩት። አሁን ጠላቴን ስመርቅ ከፍ በል ወደ ላይ ከስልጣኑ ሰማይ ከስም አደባባይ በሀብት ከፍ ከፍ በስልጣን ከፍ 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 ከዚያ ወደክለት አጥንትህ እንዳይተርፍ ይላል። አሁን ይሄ ግጥም የሐሳብ ጥልቀት የለውም። ተራ ክፋት ነው። ተራ ግን እንደዚህ ግርማ ካሪዝማቲክ ያደረገው ግጥሙን አታያዩን ነው የቀየርኩት። ድሮ ጊዜ ቢሆን ጠላቱን ውጋው ጣሉ ነው የምንለው። ለምን ከፍ አይልም ብዬ አመጣሁት። ምንም አዲስ ሐሳብ አላመጣው። ጥልቅ ሐሳብ የለውም። እንደዚህ አይነት ግጥሞች ከአታያይ ድምቀት አታያዩን ነው የምትቀይረው። ከዚያም ከጥልቅ ግጥም ከምትላቸው እኩል ተወዳቸዋለህ። አንዳንዶቹ ደግሞ ጥልቅ ሐሳብ ይዛሉ። አንዳንዶቹ ደግሞ ጥልቅ ሐሳብም የላቸውም። እንደገና ደግሞ የተለየ አታያይም የላቸውም። ግን ከኢሞሽን የሚፈነዱ ናቸው። ፒውር ኢሞሽን። ለምሳሌ መስፍን አሸብር ከራሴ ግጥሞች መጥቀስ ስለማልፈልግ ነው። ከሶስቱ ምሳሌዎች ከዚህ ማውጣት እችላለሁ። የኔ ስራ ስላይደለ ነው ይሄን እንትን ያላረኩት። ከመስፍን ልንገራችሁ። መስፍን አንድ ቀን ጋይ ጸጋዬ አናደዱት። በጣም ወዳጄ ነበር መስፍን አሸብርና ምን ይሄ ጫታም ትውልድ ምናምን ብሎ ተናገሩ እና በወቅቱ መስፍን በጣም ተናደደ እና ወደንስ አይደለም እኛ የሆነው የጫት ሱሰኛ ቢደቃን ያረዱት ሻኛ ቢያጠናግረን መጋኛ ባዶ ቤት ተለክፈን ነው የሆነው የጫት ሱሰኛ አቦ ምን አለ ቢርቁ ከጉዝጓዛችን ቢሸሹ ኤቴክስ ምናምን እያሉ ምርቃና ባያበላሹ አለ። አሁን እዚህ ጋር አቦ ልቃምበት ነው ያለው። ሌላ ምንም አላለም። የሰውዬ የተለየ አታያይም አልተጠቀመም። እንደ ጠላቴን ስመርቅ ግን የኢሞሽን ፍንዳታ ነው። ግጥም ከነኚህ ሶስት ነገሮች ይፈነዳሉ የሚል እምነት ነው ያለኝ እኔ። አንዳልኳችሁ አንደኛው ጥልቅ ሐሳብ፣ ሁለተኛው ለየት ያለ አታያይ፣ ሶስተኛ ፒውር ኢሞሽን። በተለይ ፒውር ኢሞሽን ሲሆን ከፍተኛ ቋንቋ ይጠይቃል። እንደ አሁን መስፍን እንደጻፈው ማለት ነው። ስለዚህ የዚህ መጽሐፍ መግቢያ ላይ በዋነኛነት የገለጽኩት እነኚህን ለኔ ግጥም ከነኚህ ሶስት ነገሮች ነው የሚፈነዱት የሚለውን ነው። ከዚህ በተጨማሪ አጭር ግጥምና ረጅም ግጥም እንዴት ይታያል የሚለውንም ለማየት ሞክሬያለሁ። እኔ ከማቃቸው ግጥሞች ገጣሚዎች በምን ትለይብኛለህ? ከዚህ በፊትም ሌላ ቦታ ብየው ነበረ። በቃ ምጥ እንደሚበዛባት እናት ነው ያንተ ስራ። በጣም ማስታወሻ ይይዛል። አንዱን ግጥም መልሶ መላልሶ ይጽፋል፣ ኤዲት ያደርጋል። የሚገርመኝ ለምሳሌ የዋህ የሚለው ግጥም ብዙዎቻችሁ የምታውቁት ያ ዶሮ የጮኸ መንጋቱን ነገረኝ በዛሬው ቀላደው ቀጠሮ ነበረኝ የሚለው ግጥም በጣም ረጅም ነበር። ታሽቶ 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 እኔ የዳሴን ግጥም ብቻ ሳይሆን እዚህ መጽሐፍም ላይ ጠቅሼዋለሁ። ተፈጥሯዊ ረጅም ግጥሞች አሉ። እኛ ኤዲት ካለማድረግ የሚረዝሙብናል። አንዳንዱ መጽሐፍ ጀምሮ ሶስተኛው ገጽ ላይ ነው ግጥሙ የሚጀምረው፣ ልብ ሳይለው ቀርቶ ማለት ነው። አንዳንዱ ተጨረሰ በኋላ ግጥሙን ዝም ብሎ የሚተፋቸው ቃላት አሉ። እሱ በኤዲቲንግ የሚስተካከል ነው። እኔ እሱ ላይ በጣም አተኩራለሁ እና ለሌሎች ሰዎችም እንደዚሁ መክራለሁ። አንዳንድ ግጥም እዚህ ጋር ነው የሚያልቀው፣ እስከዚህ በኋላ አትሂድ። እኔ ወዳለሁ ሰው ግጥም ላይም ገብቼ እዚህ ጋር ነው የሚያልቀው ምናምን ማለት ወዳለሁ። ልክ ይሄ ፍንዳታውን ወጣት ገጣሚዎች አንድ ለምሳሌ እንደዚሁ 10 ምናምን ገጽ አንድ ግጥም ጽፎ ወንድሜ ይሄ በ3 በ4 መስመር ነው የሚያልቀው አልኩት። እዛ ቁጭ ብለን ዋለበት። ረጅም ነውና በቁመት ልክ ነው የጻፍከው፣ ግን ግጥሙ እንደዛ አይደለም። የሚገርማችሁ ከኔ በላይ ነው የገባው። በ2 መስመር ግጥም ጨርሶ አመጣልኝ እና ያ በ2 መስመር ያለቀውን ግጥም ልበልላችሁ። ይሄ ልጅ ታዋቂ አይደለም፣ ባንክ ቤት የሚሰራ ልጅ ነው። 3 ጉልቻ ነው እርሱ። ከዚያ ምን አለኝ መሰላችሁ? ለትዳር ተጫጭተን ስናወራ ስንቱን ጉልቻውን እንጂ መቻየን እሳቱን ብሎ ቁጭ አድርገው እና ምን ልላችሁ ነው? እኔ በኤዲቲንግ በጣም አምናለሁ። መጽሐፍም እያነበብኩ አንዳንድ አቤት ግጥሙ እኮ እዚህ ጋር ነው የጀመረው ወይ እዛው አክብቤ ሰው መጽሐፍ ከዚያ ለሰው ሳነብ ያከበብኩትን ብቻ የገሌ ግጥም ብዬ አነባለሁ። አንድ ዮሐንስ ገብረመድህን የሚባል ልጅ አንድ ረጅም ጽፎ ከዛ ውስጥ 2 መስመር አወጣሁለት። አሁን ዝነኛ ሆነ። አዎ እድሜ ሰጥቶን ሁሉን እኔ ከተባለ
በቦታው ላይ ማንም የለም፣ አለ ቦታው ሁሉም አለ። ይሄ ከስንት መጽሐፉን ብታዩት ይኸው ከማት ገጽ መሃል እቺን ነው ያወጣሁለት። ይሄ ነው ግጥሙ፣ ሌላውን ተወው አልኩት እና ስራ ፈትነኝ አንዳንዴ ቁጭልና የሰው ግጥም ይሄ ስራ ፈት መነኩሴ ቆቡን ቀዶ ይሰፋል። ቁጭ ብዬ ግጥም በጣም ከመውደድ የተነሳ ነውና ኤዲቲንግ በጣም እወዳለሁ እና የግጥም ውበቱ ኤዲቲንግን ኤዲት የማያደርግ ገጣሚ እኔ ብዙ ነገር የግጥምን ያክል የመጽሐፍን ያክል ትኩረት ሊሰጠው ይገባል እላለሁ። እኔም ኤዲቲንግ ላይ ሲሪየስ ነኝ። ከምን ሆነ መሰለህ ታጊያ እንዴ አንድ ግጥም ጻፍኩኝና ለአንድ ወዳጅ አሳየሁት። እሱ በጣም ሙያተኛ ነው። ቆንጆ ነው ግጥሙ አለ። ግን ምንድነው መሰለህ አለ በቃ እንግዳ መጥቶባት ያለኝ አረቄ አይበቃም ብላ ውሃ እንደጨመረችበት አይነት ማብዛት ላይ እንደው በቃ 3 ገጽ ደግሞ ድሮ እንደዛ ነበር። ውድድርም ሲደረግ ከ3 ገጽ ያላነሰ እንባል ነበር አይደለ? ውድድር ከ3 ገጽ ያላነሰ ይባላል እንጂ በኋላ የደነገጠው ከ20 መስመር ያልበለጠ የሚል ማስታወቂያ ወጥተው እንዴ አለ እንዲህም ይቻላል እንዴ እንድንል አደረገን። ልክ እሱ እንደገለጸው በቃ መጠኗ ትንሽ መሆን ሲገባት ማስረዘም ማይችሉ ማይወዱ አሉ። ታገል ሁለቱንም ይችላል፣ አጫጭርም ረጃጅምም። ጌትነትኛው አንድ መድረክ ላይ ምን ሰምቼው ነበር፣ እኔ ረጃጅም ግጥም ነው የምወደው አለ። አጫጭር ግጥሞች ልክ በስፒል እንደ መንካት አድርጌ ነው ወደ ውስጤ አይመጡም አለ። እንግዲህ ለሱ ነው ትልቁ ምስማር ከሆነ ግን በደንብ ሲመታ ሁሉ ግድግድ ሲል ይታወቃል፣ ልቤ ውስጥ ይገባል አለ። አንዳንድ ገጣሚም እንደዛ ይሆናል። ታጊ ረጃጅሞችም አጫጭሮችም አሉት። ግን ላሳጠር ተብሎ አይደለም የሚያጥረው፣ ላስረዝምም ተብሎ አይደለም የሚረዝመው። መግቢያው ላይ እንደገለጽከው ዝርያው ነው ሲፈጥረው እንደዛ ሆኗል። እኔ አንዳንድ ሰው ረጅም ግጥም አልወድም ሲል ያስቀኛል። ረጅም ግጥም አልወድም ሲል አንዳንድ ሰው ይገርመኛል። ረጅም ግጥም አልወድም ማለት ረጅም ሰው አልወድም እንደማለት ነው። ትንሽ አጠር ብታረገው ቁመትን እንደማለት ነው። ምክንያቱም ግጥሙ ተፈጥሯዊ ረጅም ከሆነ ረጅም ነው፣ አጭር ከሆነም አጭር ነው። በአጭር ግጥምና በረጅም ግጥም መካከል ምንም አይነት የሀሳብ ልዩነት አለ ብዬ አላምንም። እኔ ማምነው እዚህም ላይ ሳልገልጸው አልቀረውም። አጭር ግጥም ማለት በቆርቆሮ ቀዳዳ በአጥር ቀዳዳ አጨንቁረህ ማየት ማለት ነው። በዛች ቀዳዳ ውስጥ ሁሉም ዓለም እኮ ይታያል። ስላነሰች ዓለሙ አይጎልም። መንገድ ላይ ፌዴራሉ በዱላ የሚደበድበውን ሰውዬ በደንብ ታያለ፣ የሚሸሸውን ሰውዬ ታያለ፣ ፎቅ ላይ ሆና የምታለቅሰውን ሴት ታያለ፣ በቃ ግርግሩን እንዳላየ ሆኖ የሚያልፈውን ሁሉ በዛች በበሯ ቀዳዳ ማንም ሳይ ታያለ። አጭር ግጥም ማለት እንደዛ ነው። አጥሩም ወድቆ የምታየው ይህንኑ ነው። እዛው አካባቢ ያለውን ትይት ስታይ እና ምንድነው ምለው ተፈጥሮ አጭር ግጥም ራሱ አጭር ነው ሲፈጥረው ያስታውቃል። ረጅም ግጥም አሳጥሩ ብዬ አላቅም፣ ግን ተፈጥሯዊ ባህሪውን ማወቅ ይጠይቃል። እሱ ነው ነጥቡ። እና እዚህ ላይ መረሳት የሌለበት ረጅም ግጥም መጽሐፍ ያለበት ሰው ከአጭር ግጥም የበለጠ ቋንቋ ይፈልጋል። ልክ ረጅም ሰው ብዙ ጨርቅ እንደሚፈጀው ረጅም ግጥምም ቋንቋ ይፈልጋል። ማንም ሰው ተነስቶ የሚጽፈው አጭር ግጥም ቋንቋ አትፈልግም ብዙ። እርግጥ ቋንቋ ለሁሉም ያስፈልጋል። ረጅም የመጽሐፍ ግን ተጨማሪ አቅም ይጠይቃል። ከአጭር ግጥም ጸሐፊዎች የበለጠ አቅም ያስፈልጋል፣ የቋንቋ አቅም። ያ ከሌለ ትርጉም የለውም። ስለዚህ ቋንቋ በተለይ የቋንቋ ችሎታቸው ስስ ለሆኑ ሰዎች የምመክረው አጭር ግጥም ይጻፉ ነው። ምክንያቱም ረጅም ግጥም ቋንቋ ይፈልጋል። እነ ጸጋዬ እነ ሙሉጌታ ተስፋዬ ናቸው የሚጽፉት። እንዲሁ ዝም ብሎ ተራኪ ግጥም የሚጽፈው ረጅም ግጥም ልጻፍ ካለ በቃ አጥወለውላል፣ ጥሩ አይደለም፣ ለጤንነትም አይመከርም። እሺ አመሰግናለሁኝ። እኔ እንደ ጥያቄም ምክርም ነው፣ ግን የኔ እንደ አስተያየትም እንደ ምክርም ነው የምለው። ብዙ ጊዜ ግጥሞች ለመጻፍ በምንሞክርበት ሰዓት መጀመሪያ የራሳችንን ሀሳብ ነው የምንገልጸው፣ ለራሳችን ነው የምንነግረው ብዬ አስባለሁ። ከዛ በኋላ ነው ወደ ውጭ የሚወጣው። ብዙ ጊዜ ግን ማየው ችግር ምንድነው እኔ ጋር ሰው የሰውን ስሜት ግዴታ ሌላው ላይ ማጋባት አለበት ወይ ማለት እኔ የተሰማኝን አንድ ምሳሌ መጥቀስ ከተፈቀደልኝ 98 ላይ ነው የጻፍኩት፣ 2 መስመር ነው እና እስቲ መጀመሪያ አንዱን ርዕስ ነግሬያቸው አልኩት፣ አንደኛውን ደግሞ ብዬ ርዕስ ስጡት አልኩኝ። ርዕስ ስጡልኝ፣ ያንተ መኖር ለኔ ካልሆነ ጥሩ ለካ ሲፈጥረን ተሳስቷል እግዜሩ። አለቀ።
አሁን ለዚህ እኔ ምቀኛ ብዬ ነው ርዕስ እየሰጠሁት። የራሳችን ስሜት ግዴታ ግን ማጋባት አለብን ወይ? ያ ነገር ማጋባት አለብን ብለን ምናምን ከሆነ ከመጽሐፉ ይልቅ ራሳችን ብናነበው ይሆናል ብዬ ስለማስብ ነው። ሌላ ቋንቋ ላይ የመጣው ነገር ያልከው ላይ ትንሽ ቅር የሚለኝ እንደውም አጭር ግጥም የበለጠ ቋንቋ ይፈልጋል ብዬ አስባለሁ፣ አጫጭሮቹ። ምክንያቱም እንደው ዝርው በሆኑ ነገሮች ቀላል በሆኑ ነገሮች ከመግለጽ ይልቅ ቅኔንም በምንመለከትበት ጊዜ ጠጠር ያሉ ቃላቶችን በመጠቀም ነው። ቅኔ አጫጭሮች ናቸው፣ ግን ጠጠር ያሉ ቋንቋዎችን መጠቀም በጣም ስለሚፈልጉ ማለት ነው። እና ሁለተኛው ከቋንቋ ጋር የተያያዘው ነው። ሌላ ለኛ አሁን ለዘመኑ ልጆች ማለት አሁን አንተ ግጥም በጀመርክበት እድሜ ላይ ላለን ልጆች ቋንቋ ላይ ያሉ መደበላለቆች አሉ ብዬ አስባለሁ። አሁን የመጡ ቋንቋ ፈጠራዎችን እንዴት ትመለከታቸዋለህ? የራሳቸውን ቋንቋ የራሳቸውን አገላለጽ ከማዳቀልም ሊሆን ይችላል፣ ወይም በራስ ለመግለጽ ከመሞከርም የሚመጡ ነገሮች አሉ። እነዚህ ነገሮች ወደ መጽሐፍ ሲመጡ፣ በግጥም መጽሐፍ ላይ ሲመጡ በተለይ እንደው ከተወሰነ ጊዜ በኋላ የተወሰኑት ናቸው እንጂ ይሄ ማለት እንዲህ ለማለት ፈልጌ ነው፣ ይሄን ቃል ከዚህ ጋር አዳቅዬው ነው ያመጣሁት የሚለውን ነገር የሚሉት ግን የራስን ስሜት ብቻ ነው የሚገልጽበት። እና አዲስ ቋንቋንስ የመፍጠርን ነገር እንዴት ትመለከተዋለህ? አዲስ ቋንቋ ስትል ቋንቋ ሳይሆን የሚታወቁ ቃላት፣ ቋንቋ ሳይሆን ቃላት፣ ይቅርታ፣ እንደ ብስቶች ቋጣሽ ቆር ሳይሆን ተቃለ ያለው ግን የሚታወቁ ሁለት ቃላት አሁን ስላልመጣልኝ ነው። ግን በራስ እንዴት ነው አሁን ምጣ ምናምን የሚሉ ነገሮች አሉ እናን ወደ ምጣ ይሄ መደበኛ የማይመስሉ ግን ወደ መደበኛነት የመጡ እነዚህ ነገሮች እንዴት ትመለከታቸዋለህ? እሺ እንዳለ ጌታንም እናመሰግናለን። ታገል ሰይፉን አድናቂው ነኝ፣ በዚህ አጋጣሚ አመሰግናለሁ። እኔ ጥያቄ አሁን በፊቱ ጊዜ በነበሩ ግጥሞች ስዕልን ከግጥም ጋር አብሮ የመጻፍ ነገር አለ። ሀሳቡን በፒክቸር የመግለጽ አሁን ላይ ደግሞ ተስፋውን ከበደ ላይ ማይቻሉ እንደዚህ አይነት ነገር ግጥምን ከስዕል ጋር የማያያዝ ነገር እንደገና ደግሞ በተጨማሪ አሁን ያው እየተለመደ ያለ ነገር አለ ግጥምን ከጃዝ ጋር ከኢንስትሩሜንታል እንትኖች ጋር አብሮ የሚሄድ ነገር ማለት ነው። እና ግጥሞች ሲጻፉ አንዳንድ ጊዜ ወይ አንዳንድ ሰው ዝምታ ሊመርጥ ይችላል፣ ሀሳብ ነው የምፈልገው ወይ ሙዚቃውን ላልመርጥ እችላለሁ የሚል ሰው አለ። አንተ አሁን ከዘመናዊውም በፊት ከጻፍከውም አለ አሁንም ከጻፍከው ጋር አነጻጽረ ግጥም ከስዕል ጋር ነው ሲሆን ሞር ጥሩ የሚሆነው ትላለ ወይስ ከፖኤቲክ ጃዝ ጋር ሲሆን ጥሩ ነው? አሁን እነዚህን ሂደታቸውን በምን ታስበዋለህ አንተ? እሺ አመሰግናለሁኝ። እንግዲህ ወዳጄ እንደራሲ ዶክተር እንዳለን በጣም አመሰግናለሁ። ትልቅ የስነ ጽሁፍ መነቃቃትን የሚፈጥር አብዮት እንደጀመራችሁ ነው የምቆጥረውና በጣም ደስ ይላል። ቀደም ሲልም እንደተባለው እንደዚህ አይነት ባለ ሀብቶችም እንዲህ አይነት መርሃ ግብሮችን ማዘጋጀታቸው በራሱ በጣም የሚያስደስት ነው። ከታጊ ጋር በጣም ረዘም ያለ ጊዜ በወዳጅነት በጓደኝነት በአድናቆት ውስጥ ብዙ ስራዎቹ ለኔ እንግዲህ ለመደመጥም ለመነበብም ፈጣሪ ያደለው አርበ ብዙ የጥበብ ሰው እንደሆነ ነው የምረዳውና የታገል ስራዎች ግን በድካሙ ልክ በስራው ልክ በተለይ የከፍተኛ ትምህርት ተቋማት ውስጥ የስነ ጽሁፍ ተማሪዎች እንዲመራመሩባቸው እንዲያጠኑት የተደረገው ጥረት ያን ያህል አይደለምና እግረ መንገዱን አጽንኦት ለመስጠት ያህል ነው። ከዛ በተረፈ ሌዋታንን ባሳተመበት ወቅት በተለይ የመጽሐፉ ጀርባ ላይ የሰፈረውን ታገል ሊገልጽልን ይችላል። በዛ ውስጥ ደግሞ በጣም ብዙ ውጣ ውረዶች ያየበት ነውና አንድ የስነ ጽሁፍ ሰው ላመነ እውነት ለታየው ነገር የሄደበትን ርቀትም በዛ ልክ የሚያሳይ ስለሆነ ምናልባት ታገል ያንንም እንደ ጥሩ ትውስታና የነበረውን ስሜቶች ቢገልጽልኝ ደስ ይለኛል። አመሰግናለሁ። ከዚህ ቤት ባለቤት ጀምረን ዶክተር እንዳለ ጌታን እንደዚሁም እንግዳችንን ከልብ ነው ማመሰግነው። በየሳምንቱ ቅዳሜ ምናፍቀው ቀን ሆኗል። ዛሬ ደግሞ ፀሐይ ስታሽቆለቁል ሆኗል ፕሮግራሙ። ጥሩ ነው። አዳራችንን እያብሰለሰል ነው እንሄዳለን። ለጋሽ ታገል የምጠይቀው ጥያቄ ከልጆች ጋር ያለህ ግንኙነት በጣም ነው የሚገርመኝ።
መታደል ነው። እንደው ምንድነው ሚስጥሩ? ብዙ የስነ ጽሁፍ ሰዎች የኪነ ጥበብ ሰዎች አያለው አውቃለሁ። ለህፃናት ሚሩቁ አሉ። አንዳንዱ ደግሞ ነፍሱ ለህፃናት በጣም ይጠጋል እና እንደው ምን ታይቶህ ነው እኛንም እንደው ብትከትበን ከህፃናት ጋር ያለው በስነ ጽሁፉም በምታሳየውም አክብሮት፣ ፍቅር፣ እንክብካቤ በጣም ልዩ ነውና ከህፃናት ጋር ያለውን ሚስጥር አንድ ብትለን እላለሁኝ። ሌላው ከስነ ግጥም ጋር ተያይዞ ቅድም አንድ ወዳጄ የፖኤቲክ ጃዙን አያይዞ ሲያነሳ ነበረ። ያንተ ልዩ ዜማ አለ። ጋሽ ቢኒያምም ሲያነሱት ነበረ መጠናት ያለበት አሁን ሲነበብ ታገል እንደሚያነበው ነው ወይስ ሌላ ሰው እንደሚያነበው ተብሎ መፈረጃ አለበት ብዬ አስባለሁ። ልዩ የሆነ ጣፋጭ የሆነ ጆሮ ላይ ልብ ላይ የሚቀር ዜማ ነው እና ያለው በልጅነትህ ስለጀመርከው ነው ይሄ ማዋዛቱ የሆነ እናቶቻችን በተረት በዜማ ሲሉን እንደነበረው አይነት ነገር አለውና ያንተ ያነባበብ ስልት ልዩ ነውና እንደው እሱንም አያይዘህ የሆነ ነገር ብትለን ነው። አመሰግናለሁ። መጀመሪያ እድሉ ስለተሰጠኝ አመሰግናለሁ። ስንት ዓመትን? መቼ ነው መጽሐፍ የጀመርከው? እኔ 6 ዓመት መጀመሪያ ማንበብ የጀመርኩት በአንተ እድሜ ነው። ብዙ መጽሐፍ ታነብ። ከዚያ 12 ዓመት ሲኖረኝ ሲግሞ ላይ 11 ዓመት 12 ላይ መጽሐፍ ጀመርኩ። አንተ ምን መሆን ነው የምትፈልገው? እኔ መካኒክ። መካኒክ የግድ ወደ ሌሎች ማጋባት አለበት ወይ የሚል ጥያቄ ቀርበዋል። እኔ አንድ ጊዜ ዜን የሚባል መጽሔት ላይ ከጋሽ ስብሐት ጋር ስለ ግጥም ልክ እንደዚህ ስናወራ ዜን የሚባል መጽሔት ጀመሩና ያንን ያወራህልኝን ስለ ግጥም የምትለኝን ነገር እዛ ላይ ጻፈው ብለውኝ የጻፍኩትን ከዛ ላይ ላስታውስ። እዛ ላይ ምን ብዬ ነበረ የጻፍኩት? ገጣሚ እንደ ህፃን ልጅ ነው። አንዳንዴ እንደ ህፃን ልጅ ነው። እናቱ ያንን ህፃን ልጅ ያን ነገር ላኪልኝ ብላ ለጎረቤት ትልከዋለች። እማዬ እንዳለች ያን ነገር ላኪልኝ ብሎ ይላል። ያን ነገር የሚያውቁት ላኪውና ተቀባዩ ነው። ገጣሚው እንደ መልእክተኛ ይሆናል። ያ ምን ማለት ነው? እኔ የምጽፈውን ግጥም አንተ የምትረዳው ሌላ ነገር ሊሆን ይችላል። እንዲህ አይነት ነገር ገጥሞኛል። ያ በሳንሱር የወደቀው ግጥም እኔ የጻፍኩትና ያ እልም ሰማይ ጭልም ሰማይ እልም ፀሐይ ጭልም ሰማይ ብርሃን ጠፋች በምዕራብ እሷን ስመኝ እሷን ስራብ ብቅ ጅብ ጥልቅ እርግብ ዶሮም ከቆጡ ሰፈረ ልቤ ብቻ ውጭ አደረ ብዬ አንድ ቀን ምሽት ደብቶኝ ግጥም ጻፍኩ። ሳንሱር ሲገባ ግን ለነሱ ሌላ መልእክትን የሰጣቸው። ገጣሚ አንዳንዴ እንደዚህ ይሆናል። እኔን ግጥም ምሽት ሚል ብዬ ጻፍኩ። ድንገት ደበተኝና እልም ፀሐይ ጭልም ሰማይ ብርሃን ጠፋች በምዕራብ እሷን ስመኝ እሷን ስራብ ብቅ ጅብ ጥልቅ እርግብ ዶሮም ከቆጡ ሰፈረ ልቤ ብቻ ውጭ አደረ ብዬ ጻፍኩ። ሳንሱር ሲገባ ግን መንግስትን የሚሰድብ ግጥም ሆኖ ቁጭ አለ። እንዴ ወደቀ። ምን ብለው ነው የጣሉት? እልም ፀሐይ ስትል ፀሐዩ ንጉሳችን ሄዱ ማለት ነው አሉ። አስቡት። እኔ 14 ዓመቴ ነው። ስለ ፀሐይ ንጉስ ማቀው ነገር የለም። እልም ፀሐይ ፀሐዩ ንጉሳችን ሄዱ። ጭልም ሰማይ ከዚህ የተነሳ ሀገሪቱ ጨለመች። ብርሃን ጠፋች በምዕራብ አልጋ ወራሹ ጀርመን ምዕራባውያን ሀገር ስለሆነ ያሉት ብርሃን ጠፋች በምዕራብ ማለት የእሳቸውን መሄድ ነው። እሷን ስመኝ እሷን ስራብ አሁንም እሳቸውን እናፍቃለሁ። ብቅ ጅብ ሰው በላው መንግስት መጣ ደርግ ጥልቅ እርግብ የዋሁ መንግስት ሄደ። ከዚያስ ዶሮም ከቆጡ ሰፈረ። ጭንቅላት የሌላቸው ሰዎች ስልጣን ያዙ። ልቤ ብቻ ውጭ አደረ አሁንም እሳቸውን እጠብቃለሁ አልካለኝ። እኔ አላልኩም። ይሄ ግጥሙ ግን ይላሉ በሳቸው ካነበብከው። ስለዚህ ገጣሚ አንዳንድ ጊዜ እንደ ህፃን ልጅ ይሆናል። ያን ነገር ላኪልኝ ብሎ የተላከው ያንን ነገር በነገርነቱ ብቻ ነው የሚያውቀው። ነገሩን በራሷ መንገድ የምታውቀው በራሳቸው መንገድ የሚያውቁት ላኪና
ተቀባዩ ናቸው ማለት ነው። ስለዚህ ግጥም ሁልጊዜ እኔ ያልኩት ወደ ሰዎች ጋር መድረስ የለበትም። የግጥም ባህሪውም ይሄ ነው። አንዱ የመላእክት ቋንቋ የሚባልበት አንዱ የተለያየ ትርጉም ይኖረዋል። ስለ አንድ ነገር ጽፈ ብዙ ትርጉም ሊኖረው ይችላል። የግድ የኔን ትርጉም ይያዝ ማለት አይቻልም። የሆነ ነገር ከደረሰለ ግን ገጣሚው እድለኛ ነው። ይሄ ነው ለዚህኛው ጥያቄ ያለኝ መልስ። ቋንቋ ፈጠራ የቃላት ፈጠራን መሰለኝ እሱ ፖኤቲክ ላይሰንስ የሚባል አሁን ዶክተር የሆነው ወንድማችን የበለጠ ሊያበራራው ይችላል። እነሱ ምሁራኖቹ ቢተው የበለጠ ጥሩ ነው። ግን ፖኤቲክ ላይሰንስ የሚባል አለ። እነ ደበበ ሰይፉ ይጠቀሙ ነበር እንደዛ። ፀሐይዋ ስታጸየው ይላል። ፀሐይዋ ስትሞቅ ለማለት ፀሐይዋ ስታጸየው ቀበቷን ቅብትት አድርጋ ወጣች ምናምን ይላል። አሁን ደበበ ዮሐንስ አድማሱ ስራዎችም ውስጥ እሱ አለ። ፖኤቲክ ላይሰንስ የሚባል ነገር አለና እሱን ከሆነ የጠየቀኝ እሱ የደራሲ መብት ነው። አሁን ያለውን አብዛኞቹን የገጣሚዎቹን የወጣቶቹን ብዙ ስለማላቅ በማለት ብዙ ስለማልገኝ የግጥም ጉባኤ ላይ ከዛን ግን ሌሎች ሰዎች ሊመልሱ ይችላሉ። ይሄ ግን ፖኤቲክ ላይሰንስ የሚባል ነገር እንዳለና አንድ ጥሩ ነገር እንደሆነ አምናለሁ። ስዕሉን ከግጥም ግጥም ከቻዝ እኔም ደግሞ በፊልም እያቀናበርኩ መሰራው ነው። እኔም በፊልም ማቀናበረውን ሁሌ እንደምለው ግጥም አይደለም። ግጥም ለኔ ከግጥም በቀር ሌላ በምንም የማትለው ነገር ማለት ነው። እኔ አሁን እንደ ናሬቲቭ ፖኤም ጸጋ አምሳለቃ ገብሩን በድሮ ያስተምሯቸው ነበር ዩኒቨርሲቲ። እኔ አሁን አምሳለቃ ገብሩን እንደ ግጥም ለመቀበል በግሌ ይቸገራለሁ። አምሳለቃ ገብሩ ግጥም አይደሉም፣ በግጥም የቀረቡ ታሪክ ናቸው ብዬ ነው ማምነው። ግጥም መጻፍና በግጥም መጻፍ በጣም የተለያዩ ነገሮች ናቸው ብዬ ነው ማምነው። ሐሳብ በግጥም መጻፍ አይደለም። ግጥም በግጥም ብቻ የምትለው ነገር ነው። ግጥም ውስጥ ሐሳብ ሊኖር ይችላል፣ ኢሞሽን ሊኖር ይችላል፣ የተለየ አተያይ ሊኖር ይችላል። ግን ግጥም በግጥም ብቻ በሌላ በምንም የማትገልጸው ነገር እንደሆነ ነው ማስበው። ከዚህ አንፃር በግጥም ጽፌ አውቃለሁ፣ እጽፋለሁ። አምሳለቃ ገብሩን ተራኪ ግጥም ግን አይደሉም። ለዚህ ነው እዚህ ግጥም ውስጥ ከአራቱ መጽሐፍቶቼ ብቻ ነው አምሳለቃ ገብሩ የሚል መጽሐፍ አለኝ። ከአምሳለቃ ገብሩ አንድ ግጥም እዚህ ውስጥ አልገባም። ምክንያቱም አምሳለቃ ገብሩን በግጥም የቀረቡ ታሪክ ናቸው ብዬ ስለማመን። ስዕልን በግጥም ማስደገፍ በጃዝ እንግዲህ የሰዎች ምርጫ ነው። እዚህ ጋር እየፈረድኩ አይደለም። የራሴን ከጠየቀኝ ግጥም በራሷ ሙዚቃ ነች። ሙዚቃ አላት፣ ዜማ አላት፣ ሌላ ድጋፍ አትፈልግም ብዬ ነው ማምነው በግሌ። በጃዝ የሚሰሩትን ግን አልቃወምም። እንዲህ ደግሞ ቢሰራ ጥሩ ነው ብለው የሰሩትን አልቃወምም። አንድ ሁለተኛ አለመቃወም ብቻ ሳይሆን አደንቃቸዋለሁ። ለምን ብዙዎች የግጥም ፍቅር እንዲያድርባቸው አድርገዋል። ዛሬ እንደ ሙዚቃ እንደ ዘፈን ግጥምን በሰልፍ ገብተው ዋጋ ከፍለው የሚያዩ ሰው የፈጠሩልን እነኚህ በግጥም በጃዝ እያሉ የሚሰሩ ልጆች ናቸው። በዚህም ብዙ ትልልቅ ገጣሚያን ወጥተውበታል እና ትልቅ ራሱን የቻለ ዣርን ነው። ሰው የተለያየ ዣርን አለ አይደል? ግጥም ላይ የሚመርጠው ይሄኛውን እኔ እመርጣለሁ፣ ይሄን አይነት አጻጻፍ ብሎ ይመርጣል። አንዳንዱ ፕሎትለስ ልቦለድ ነው መጽሐፍ ያለብኝ ይላል። አንዳንዱ ሴራው ጥንቅቅ ብሎ ሲሰራ ነው መጽሐፍ ሊል። ሁለቱም የየራሳቸው ምርጫ ነው። ልክ እንደዛ ምርጫ እኔ ያለ ሙዚቃ ባቀርብ እመርጣለሁ። ምክንያቱም ግጥም በራሷ ሙዚቃ ነች ብዬ ስለማስብ ማለት ነው። የኔ ምርጫ ነው። ሌሎችን ግን እየኮነንኩ አይደለም ለማለት ነው። ሌዋታን በጀርባ ላይ ስለ ሌዋታን ጠይቆኛል ቢኒ። ሌዋታን ከፍቅርም የተነሳ ብዙ ዋጋ የተከፈለበት መስዋዕት የተከፈለበት መጽሐፍ ነው። እንደውም ሱሌማን ደደፎ አምባሳደር ሱሌማን ደደፎ የዚህ ጅቡቲ የገጠማቸውን ፍዳ አንድ ሰሞን ሰምታችሁታል። ሲያወሩ ከባድ ፍልሚያ ነው የተፋለምከው ብዬ አወራሁት እና እንደዚህ ስናወራ ዱባይ ጠርቶኝ ነበር። እዛ ዱባይ ኤምባሲ እሱ ኤምባሲ ውስጥ ሆኜ ሳወራ ጦርነቱን የጀመርከው እኮ አንተ ነህ አለኝ። በምንድን ነው የጀመርኩት ስለው በሌዋታን አለኝ። እና በወቅቱ በጣም አስቸጋሪ መጽሐፍ ነበርና ዋናው ምንድነው የሌዋታን ጭብጥ እኔ እዛ ኢህአዴግ አካባቢ የአብዮታዊ ዲሞክራሲ ጋዜጣ የመዝናኛ ገጽ አዘጋጅ ነበርኩ። ሙልጌታ ተስፋዬ፣ እኔ አውግቸው ተረፈ አንድ ቢሮ ውስጥ ነበር የምንሰራው። እዛ ሆኜ በ87 ከነሱ ጋር ሆኜ
88ን አይቻቸው እንዴ በካድሬ ሲስተም ትልልቅ ሰዎች ይባረራሉ። ባለሙያ ሰዎች የመደብ ጀርባው ይጣና እየተባለ ይባረራል። ከየሚዲያው ይባረራል። እነ ጸጋዬ ይዋረዳሉ። በዛም ትልልቅ ሰዎች ይዋረዳሉ። አሁን ያን ጊዜ ዕውቀት በደንቆሮ ካድሬዎች ገደል እየገባች ነው፣ እየተደፈረች ነው የሚል መልእክት ያለው መጽሐፍ ነው። ሌዋታን ኢህአዴግ ካምፕ ውስጥ የተገኘው አውሬ። ከዛ እሱ እንደ መጽሐፍ እንደወጣ 50 አለቃ ገብሩ በእሑድ ፕሮግራም ይተረክ ነበር። እንዲቆም ተደረገ። ስራ አልባ ሆንኩኝ። ጓደኞች ማንም ሰው አይጠጋኝም። ምክንያቱም ከኔ ጋር የታየ ችግር ይገጥመዋል ብለው ስለሚያስቡ እናቴም አባቴም የኢሰፓ አባል ናቸው። አባቴ አልነበረም በዛን ጊዜ ቤት። እናቴም ከቤት አባረረችኝ። የኢሰፓ ልጅ ስለሆንክ እሱ ቤተሰቦቹ መክረውት ነው ተብሎ ከታሰበ እኔም ከስራ ስለምባረርና 5 ልጆቼን ማሳደግ ስለማልችል ቤቱን ልቀቅ ተብዬ የተባረርኩበትና ከፍተኛ ችግር የገጠመኝ መጽሐፍ ነው። ሳህለ ስላሴ ብርሃነ ማርያም ብቻ ናቸው በወቅቱ አዲስ ዘመን ጋዜጣ ላይ እሱን መጽሐፍ አድንቀው የተናገሩት። ከዚህ ውጭ ብዙ ያልተወራለት መጽሐፍ ነው አሁን ያነሳው ቢኒ። ሌላ ልጆች ጋር የሚለው ጥያቄ በመጀመሪያ ደረጃ በውጭ ሀገር ልጆች ላይ መስራት በጣም ትልቅ ነገር ነው። እነ ቶልስቶይ ለልጆች ይጽፉ ነበር ታሪክ። የሚገርማችሁ አንድ ዩኒቨርሲቲ ውስጥ በዚህ በህፃናት ደመቀ የሚባል አሁን ይኖር አላውቅም ዩኒቨርሲቲ በልጆች እንትን ላይ ብቻ ኒውዮርክ ተምሮ የመጣ እና እሱ ሲነግረኝ አስተማሪው ፕሮፌሰር ነች። ሁሌ ልብሷ ቆሽሾ ነው የሚመጣው። ሁሉ ጊዜ ለምንድነው አንቺ ፕሮፌሰር ነሽ ልብስሽ ግን በቀለምንም ጭምልቅልቅ ብሎ ነው የሚመጣው? በትርፍ ጊዜ ኬጂ ስለማስተምር ነው አለች። ፈረንጅ ሀገር ፕሮፌሰሮች ናቸው ዜሮ ክላስ ይሄ ኬጂ የሚባለውን የሚያስተምሩት። ለዚህ ነው ትልልቅ ሰዎች። እኛ ጋር ግን ስራ የፈታች ምርር ያላት መሄጃ ያጣች 12 ፕላስ ምናምን የምትባል ሳይኮሎጂ ቻይልድ ሳይኮሎጂ ምንም ያልተማሩ ናቸው ልጆች ላይ የሚሰራው። ልጆች ላይ አጠቃላይ ያለን ኢሜጅ ችግር አለበት። ይሄን አውቃለሁ። ሌላው ከቲያትር ቤት አካባቢ ማዘጋጃ በነበርንበት ጊዜ ማቀው በኢትዮጵያ ቲያትር ቤቶች ውስጥ አንድ ተዋናይ ከራስ ቲያትር ከማዘጋጃ ከብሔራዊ ከሀገር ፍቅር ጥፋት ካጠፋ ሳይቤሪያ ተብሎ የሚላከው ህፃናትና ወጣቶች ነው። ተዋናይ ሲቀጣ የመቅጫ ቦታ ነው። ሰዎች ትልቅ ህፃናት ላይ መስራት ትልቅ ነገር ነው ተብሎ የሚሰራባት አገር አይደለችም። በትምህርቱም አሳይቻችኋለሁ፣ በአርቱም ላይ እንደዛው ነው። ይሄን አውቃለሁ። ከዚያ ይሄ ሁሉ እንዲህ በእንዲህ እንዳለ እኔ እድለኛ ሆኜ አባባ ሐዲስ ቤት ረጅም ጊዜ አሳልፌያለሁ። ሐዲስ ዓለማየሁ ጋር ለኔ መጽሐፍ ብቻ ነው የጀርባ አስተያየት የጻፉት ቀፎና ትንኩት ላይ እና ከበደ ሚካኤልም ቤት እንደዚሁ ረጅም ጊዜ አሳልፌያለሁ። ሁለቱም ህፃናት ላይ ረጅም ጊዜ ሰርተዋል። ሁለቱም ህፃናት ላይ እንዲሰሩ በጣም ግፊት ያደረጉ የነበሩት ማን ናቸው? ግርማይ ጃንሆይ ናቸው። አርባብ ከከበደ ሚካኤል ቤት አይጠፉም። ተረትና ምሳሌውን እያንዳንዱ ትውልዱ ላይ የተሰራው የተረትና ምሳሌ እነኛ የምታሳሟቸው ፋኖስና ብርጭቆ ምናምን ሁሉ በግርማይ ጃንሆይ የበላይ ጠባቂነትና አበረታችነት የሚሰሩ ናቸው። በመንግስት ደረጃ ደራሲዎች ህፃናት ላይ እንዲጽፉ ኢንከሬጅ የሚያደርግ የሚያበረታታ መንግስት ነበረን እና የሚገርማችሁ አባባ ሐዲስ ጋር ቁጭ ብለን ፍቅር እስከ መቃብር ከገበያ ጠፍቷል። ያን ጊዜ እኔ እሳቸውን ባገኘኋቸው ጊዜ ፍቅር እስከ መቃብር እኮ ገበያ ጠፍቷል እያልኳቸው እሳቸው አይ ተረት የመሰረት ቢታተም ነው ጥሩ። እንደውም አንድ በደርግ ጊዜ በሳንሱር የቀረች ተረት አለ፣ እሷንም ጨምሬ አሳትማለሁ። ያቺ ተረት አስታውሳለሁ ርሷን ዞሮ ዞሮ ዓለም ለዝንጀሮ የሚል ተረት ነውና ኮሙኒዝምን ሰው ከዝንጀሮ መጣ የሚለው ላይ ልታላግጥ ነው ብለው ነው ያኔ የቀነሱባቸው። ስለዚህ እሷን ሁሉ ጨማምሬ ተረት የመሰረት ነው። ምን ያደርጋል ተረት ፍቅር እስከ መቃብር እያለ የህፃናት ተረት እንዴት ያሳትማሉ? ህፃናት ላይ ነው መስራት። ህፃናት ላይ የማትሰራ ሀገር ትጠፋለች አሉ። ዛሬ ይሄ ድንጋይ የሚወረውረው ያን አሁን የምትሰሙትን አሰቃቂ ታሪክ የሚያሰማን ትውልድ ላለፉት 27 ዓመትን በሉት 40 ዓመትን በሉት ህፃናት ላይ ሳይሰራ መመገብ ያለበትን ስነ ምግባራዊ ሞራላዊ ዕውቀት የሚሰጡት ተረቶች፣ ስነ ጽሁፎች፣ ኪነ ጥበቦችን በሚገባ ሳያገኝ ያደገ ትውልድ ነው።
እኛ ያንን ስላደግን ነው የሚከነክነን። ስለዚህ ህፃናት ላይ መስራት አገር ላይ መስራት ነው። አንድ ደራሲ እኔ ብቻውን እንደዚህ እያለ እኔ በቃ ውስጥ ያለውን ነው የምጽፈው ምናምን እያለ ቢቀልድ ውስጡን የማያዳምጥለት ወይ ከዚህ መጽሐፍት ቤቱን የሚያቃጥል ትውልድ ነው የምትሰራው። ማን ያነባሃል? ህፃናት ላይ መሰረት አስይዘህ ካልሰራ እኔ ተልባና ጥጥ ብዬ የምጽፈው ለአሁን አይደለም። ሁሌ እላታለሁ ለባለቤቴ ተልባና ጥጥን ለአሁን አይደለም የምጽፈው። መጀመሪያ ህፃናት ላይ ሰራለሁ። ህፃናት ላይ እንዲሰሩ ሌሎችንም አበረታታለሁ። እንደ ቢኒያም ከበደ ህፃናት ላይ በትጋት መከራውን ሁሉ ችሎ ብቻውን መንግስት ሳይረዳው ባለሀብት ሳይረዳው የሚታገለውን ሰው እኔም አብሬ ከሱ ጋር እታገላለሁ። እነኚህ ትውልዶች ሲያድጉ እነ ተልባና ጥጥን እነ ብስጦች ቋጭን ሌሎቹንም መጽሐፎች ያነባሉ ብዬ ተስፋ አደርጋለሁ። ህፃናት ላይ ካልሰራን አሁን የምንሰበሰበው ስብሰባ ሁሉ ትርጉም የለውም። ነገ ያስቀምጠንም። አሁን የ27 ዓመት የተዘራው ዘር ነው አሁን መከራችንን ያበላን ካልን አሁን ያዘራነው ዘር ነው ነገ የሚያሳርፈን። አሁን ካልዘራን አይሆንም። ለዚህ ብዬ ነው ህፃናት ላይ በጭንቅም በስቃይም በምጥም በጉጉትም የምሰራው። እሱ ላይ ካልሰራን ለሀገርም ለኪነ ጥበባችንም አደጋ ነው ብዬ ስለማምን ነው። ልዩ አነባበብ ከየት አመጣ የሚል ነው። ይሄ እንደ አጋጣሚ ጥሩ የአማርኛ መምህር ነበረኝ። ንጉሴ ይባላል። 9ኛ ክፍል የራሱ የአነባበብ ስታይል አለው። ለምሳሌ እንደዚህ ነው የሚያነበው። እንደዚህ ግጥሙን ይዝና ሁሌ ግጥም ያነብልናል። ሲያነብ በራሱ ስታይል ነው። ለሀገር መሞቱን በጣሙን ያኮራል። ታሪክም ሰፊ ነው ሲዘከር ይኖራል። ወታደር ሲዋጋ በዱር በገደሉ የጦር አዛዦችም ግፋ በለው ሲሉ እንዲህ ነው የሚያነበው። ይሄ የራሱ ስታይል ነው እና አንድ መምህር ገጣሚ ሳይሆን እንደኔ የራሱ አነባበብ ካለው እኔ ገጣሚውማ የራሴ ሊኖረኝ ይገባል የሚለውን ኢንስፓይሬሽን የፈጠረብኝ እሱ ነው። ማንም ሳያውቀው ሞቷል እሱ። እቺ ድምፁ ግን እኔ ውስጥ አለች እና ሲያነብ እንደዚህ ነው። የመጨረሻውን ቃል በለው ሲሉ እኔ አፍሬ ነው ያላስረዘምኩት እንጂ ከእኔም ያስረዝመዋል እሱ እና ያ እኔን ውስጥ ኢንስፓይሬሽን ፈጠረ። እርግጠኛ ነኝ ከብዙ የሥነ ጽሑፍ ሰዎች በስተጀርባ አንዳንድ የአማርኛ መምህር አይጠፋም። ከኔ ጀርባ ይሄ ንጉሴ የሚባለው አለ። የሱ እንትን ይመስለኛል። መጨረሻ ላይ የተጠየኩት ምንድን ነው? እድሜ ነው። አስሉት እንግዲህ በ16 ዓመቴ በ1982 መጽሐፌን አውጥቻለሁ። አሁን 50 ሊሞላኝ ስንት ዓመት ነው? በቀደም ስትነግረኝ 2 ዓመት ቀርቷል ብላኛለች እና እንደዛ ገደማ ነኝ። 48 ዓመት ቀባው ማለት ነው። ደስ ይላል። ግሩም ነው። እንቀጥላለን። ታጊ ከዚህ በፊት ፍቅረ ማርቆስ ደስታ መጥቶ እንደዚህ እየተጫወት ምን ብሎ ነበር መሰለ? ፍቅረ ማርቆስ ታገል ደህና ነው አለኝ። በቅርቡ መጥቶ ነበር። አዎ ደህና ነው አልኩት። ይገርማል አለና በጣም ብዙ የሚወዳቸውን ትዝ የሚሉትን ነገሮች ነገረኝና አንድ የተጠየቀው የሰጠውን መልስ ግን ሁሌ በውስጥ ያለ አለ። ምንድን ነው አልኩት። የምትፈራው ማንን ነው ምንድን ነው ተብሎ ተጠየቀ። ምፈራው አለ። ጸጥ አለ። ሀሳብ ውስጥ ገባ። እኔ ምፈራው ራሴን ነው አለ። በጣም ገረመኝ አለ እና ከዛን ጊዜ ጀምሮ ሳይለካስ ብዙዎቻችን የምንፈራው ራሳችን ነው። ራስን መፍራት መቻል ደግሞ ማደግ ነው፣ ከፍ ማለት ነው። ራስን መፍራት ብዙ ጊዜ ሰዎች የሚፈሩት ሌላ ነገር ያስባሉ። ከዛ ይሄንን ሐሳብ ከያዝኩ በኋላ ይሄኛውን መጽሐፍን ሳነብ የሚገርመው የመጀመሪያ መጽሐፍህ ላይም ስለ ጀግንነት አለ። በኋላ መጨረሻ አካባቢ ጻፍካቸውም ላይ ጀግንነት አለ። የጀግንነት ሐሳቦች ጀግናንን የሚሉ ሰዎች አሉ፣ ጀግና የሚባሉ ሰዎች አሉ። በጀግንነት ላይ ተሳልቀህ ስላቃ የሆኑ ግጥሞችም አሉ፣ ነን የሚሉ ማለት ነው። በነዛ ላይ ከዛ ታገል ጀግናን እንዴት ነው የሚረዳው የሚል ጥያቄ መጣብኝ። ስራዬ ብዬ ስለ ጀግና ተመራምሬ አላቅም። ያመንኩበትን ለመኖር ግን በጣም እንትን እላለሁ እና እኔ ጀግና የምለው ያመነበትን ዘመናት አስቦ አልሞ አቅዶ
የሚኖረውን ህይወት ሁናቴ ቦታና ጊዜ ሳይለዋውጠው የሚኖርን ሰው ጀግና ላለው ብዙ ጊዜ እንደዛ አይነት ሰዎች ያስደስቱኛልና ለዛ ለተሰጠ የኔ ላለው አቅም ጉዳይ በሙሉ ኃይሉ እስከ ሞት ድረስ እኔ ሰው እስከ ሞት ድረስ የሚሰዋለት ነገር ከሌለ በህይወት መኖሩን ሁሉ ተራጠራለሁ በባህሪ በቃ ይሄ የህልውናዬ ጉዳይ ነው የሞት የመኖርና ያለ መኖሬ ትርጉም ነው የሚለው ነገር ሰው በህይወቱ ከሌለ እየኖረ መሆኑን ተራጠራለሁ እስከዚህ እንትን ነኝና አንዳንድ ሰው ይሄ ጋር ሲዘጋበት አሁን ነጋዴ ሆኖ ንግዱ ካልተሳካ በሚቀጥለው ደግሞ አስተማሪ ሲሆን ሳይ ከዚያ በኋላ አስተማሪ ሆኖ ደግሞ በሚቀጥለው ደግሞ ሐኪምነት እያጠናው ነው ቢለኝ ይደነግጣለሁ እኔ ከልጅነቴም እንደዛ ነበርኩ ገጣሚ ለመሆን ህፃኖኛ አሰብኩ እስታውን ገጣሚ እንደሆንኩ ችኮ እንደሆንኩ ነው የስኬት አንዱ አካል ችኮነት ነው ሙጭጭ አርጎ መያዝ ነው የሚል እምነት ስላለኝ ጀግንነትን ከዛ ጋራ ነው የማያይዘው ባለበት ቦታ በየትኛውም ቦታ አሟጦ የሚሰራ ሁሉ ጀግና ነው ልጄ ገበሬ ልሁን ቢል ተው ገበሬ አቱን አልለውም ግን የመጨረሻው ስማርት ገበሬ እንዲሆን እፈልጋለሁ ሊስትሮ ሊሁንስ ቢል አልቃወመውም ግን ሊስትሮነቱ በዓለም የሊስትሮ ታሪክ ውስጥ ታይቶም ተሰምቶም የማይታወቅ ሊስትሮነትን እጅግ በጣም ከፍ የሚያደርግ ሰው እንዲሆን ነው እንጂ የምመኘው አሟጥ የቦታ ለውጥ ውጤት ያመጣል ብዬ አላስብም ጀግና ምለው እሱ ነው በየትኛውም ዘርፍ ስኬታማ መሆን የሚችልን ሰው ማለት ነው እንደ ገጣሚ እንግዲህ ያለ መታከት ያለ ማቋረጥ ስራዬ ሙያዬ መለካዬ ብለው የሚሰሩ አሉ የጀግንነታቸው መታያ የሚሆንና ታገል ሰይፉ 3 ገጣሚ ቢጠራ ወይም ደግሞ 3 ግጥሞች እነማንን ያነሳል ለምንድነው 3 ግጥሞች ያልኩበት ምክንያት መሰለ አንድን ገጣሚ ጠራን ማለት 40 ግጥሞች ጽፎ 40ውን እንወድለታለን ማለት አይደለም ከገሌ እንዲህ ሚለው ልንልም እንችላለን ማለት ነው ከነባሩም ካሁኑ የኢትዮጵያ ገጣሚያን በገጣሚ ሀብታም ነን አሁን ቅድም ካነበብኩላችሁ የባንክ ቤት 3 ጉልቻ ብሎ ለትዳር ተጫጭተን ስናወራ ስንቱን ጉልቻውን እንጂ መቻየን እሳቱን ያለውን ሰው አለማድነቅ አይቻልም አንዳንድ ጊዜ ስንገድባቸው ይከብዳል ግን ከትልልቆቹ ጀምሮ አንደኛ ጸጋዬ ገብረመድህን ናቸው ለኔ ለምንድነው ለህይወቴ ቅርብ ስለነበሩ በህይወቴ ላይ ማስፈንጠሪያውን ግጥም መሸደሙ አንባሉጣ የሚለውን ግጥማቸውን ልጅ ሆኜ ነበር ያነበብኩትና እኔ ልደታ ቤተክርስቲያን ምናምን ስለማስቀድስ ያኔ የጸሎት ግጥም መስሎኝ ቤተክርስቲያንን እያየው ነበር ታቦት ገብቼ ኩለቄ ከርሞ ሰይጣን በስተወስቶ ጠበሉ አፋፋ ለማለት ቆሜ ተንበርክኬ ተሳልሜ ምናምን የሚለው ልጅ ነኝ ያኔ በቃ እንደው የጸሎት መዝሙር አድርጌ ከዚያ አንድ ተስፋዬ ድረስ ይባላል አጎቴ ጓደኛ ነው ታውቀዋለህ እሱ የገባ ነው የምታነበው አለኝ አዎ ምንድነው የምታነበው መሸደሙ አንባሉጣ ስለምንድነው ያው ስለ ሃይማኖት ነው እኔ በቃ ስለ ሴተኛ ዳሪ ነው የሚያወራው ብሎ ዋት ብዬ እንዴት በአንድ ግጥም ውስጥ 2 ነገር ይገባል ብዬ ከዛ ወዲህ ኢንስፓይሬሽንን ፈጠሩልኝ ለካ ስለዚህ ነገር እያወሩ ሌላም ነገር ማውራት ይቻላል የግጥምን ተአምራዊ ጎን አይኔን የበረገደልኝ ይሄ እሳቸው ግጥም ስለነበረ ጸጋዬን በጣም አስቀድማለሁ በዛን ጊዜ ከነበሩት ጋሽ ደቤ በጣም እንትን ይለኛል ገብረ ክርስቶስ ደስታ ዮሐንስ አድማሱ ከዮሐንስ ላይ በመጠኑ ነው የምወዳቸው ግን በኃይል ነው የምወዳቸው አንዳንድ ግጥሞቹን ከመንግስቱ ለማ የሚገርሙኝ ግጥሞች አሉ ተፋቱስ አይደለም ካንቺ ወይስ ከኔ ፍቅር መሆን እንጂ ጽድቅና ኩነኔ አንቺን መሆንሽ እኔን መሆኔ ብዙ ጊዜ ፍቅሩስ ማን ነው ጥፋተኛ የሚለውን ጥያቄ ደፍሬ እንዳልገባበት ብዙ ነገር እንዳስተላሰል ፍንጭ የሰጠኝ ግጥም ነው ጉድባይ ደህና ሁኚ እንዲህ ግጥሞቹን ሳስብ እንትን እላለሁ እነ ሙሉጌታ ተስፋዬ ጋር ትመጣለህ መስፍን አሸብር ቅድም የጠቀስኩትን ስንቱን ትጠቅሰዋለህ እኔ ግጥም ሳነብ እብድ ነው የምሆነውና በቃሌ ይዛለሁ የራሴን ግጥም ይዤ አላቅም የሰዎች በብዛት ይዛለሁ የነበውቄ በኋላ ይመጡታሉ ኑረዲን ኢሳ ደግሞ በጣም የሚገርመኝ ገጣሚ ነው ምን በቃ ኢትዮጵያ እኮ በገጣሚ በጣም በሽ ነው አሁን ደግሞ እዚህ ጦቢያ ላይ የሚቀርቡ ብዙ ልጆች አሉ እኔ ቲቪ ላይ ነው ማያቸውና 2 ሴቶች በጣም ማደንቃቸው ስማቸውን ነው እንጂ ማልይዘው አሉ ወንዶችም በጣም ጎበዞች አሉና ብዙ አደንቃለሁ ግን እናንተ ማታቋቸውን በገልጽ የበለጠ ጥሩ ስለሆነ
መስፍን አለማየሁ ጎበዝ ገጣሚ ነበሩ። አንድ ግጥማቸውን ልበልላችሁ። ያልታተመ እናንተ የምታውቋቸው በትርጉም ስራ ነው። ሰው ሲሆን አንድ ሰው፣ ሰው ሲሆን ሌጣ ሰው፣ ባዶ ሰፍቶ ገዝፎ ዙሪያውን ሲከበው፣ ከራሱ በቀረ ሕይወት ስትናፍቀው፣ ምንድን ነው የሚባል ብቸኛ ሆነ አይደል ብቸኝነት ገባው። ትዝ አለኝ ወፍታሄ ልበ ብሩህ ሰው፣ አይኑ ሰው ተጠባ ቢጨንቀው ቢጠበው፣ አይኑ ሰው ተርባ ቢጨንቀው ቢጠበው፣ ብቸኝነት እኮ የሰው ያለ ጥሪ የአይን ራብ ነው ያለው። የዘመኑን ብሏል የዘመኔን ይስማው፣ ከሰው መሃል እንኳ መንጥቆ የሚያወጣ ሌላም ብቸኝነት እንዳለ ልንገረው፣ በራስ ውስጥ መሞት ነው ከሁሉም ይብሰው የሚል ግጥም አላቸው። አሁን እኛ የምናውቀው ሰው ያጣ ብቸኝ፣ እሳቸው ሰው መሃል ተቀምጠው በሰው መሃል እዛም ውስጥ ሆኖ ያለ ብቸኝነት አለ። እሱን ታውቁታላችሁ ወይ ነው የሚለው የግጥም። እንዲህ አይነት ገጣሚዎች በቃ በጣም ልቤን ይነኩኛል። ሪትሚክ ዳንስ ወዳለው ግጥም ሲደንስ ደስ ይለኛል። እና አንዳንድ ጊዜ ግጥም ቋንቋ ይፈልጋልና በጣም ተራ በሆኑ ቃላት ተአምራዊ ስራ መስራታቸውን ፍቃድ አዘዛ ያስደንቀኛል። ፍርሃትና ናፍቆትን ሳነብ ግጥሙን ቃላቶቹን አያቸዋለሁ። በጣም ተራ ቃላት፣ በእነኚህ ቃላት ግጥም ይጻፋሉ የምላቸው አይነት ቃላት እሳቸው ግን በምን አይነት ቴክኒክ ውብ አድርገው እንደሰሩት ሰምታችሁ። ፍርሃትና ናፍቆት ሊመጣ ነው ሲሉኝ የመከራ ጊዜ የደስታ ዘመን፣ የት ቀርበዋል ስላቸው ደርሷል ብቻ እያሉኝ፣ መች ይመጣል ምስል ቀርበዋል ብቻ እያሉኝ፣ ይሄው 40 ዓመቴ በፍርሃት አለሁኝ። ወይ ዘመኑ መጥቶ ደቁሷል ደቆሰኝ፣ ፍርሃቱ 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 ገደለኝ። ሊመጣ ነው ሲሉኝ የተድላ ጊዜ የደስታ ዘመን፣ የት ቀርቧል ስላቸው መጥቷል ብቻ እያሉኝ፣ መች ይደርሳል ምስል ቀርቧል ብቻ እያሉኝ፣ ይሄው 40 ዓመቴ በናፍቆት አለሁኝ። ወይ ዘመኑ መጥቶ በደስታ ላሻረኝ፣ ናፍቆቱ 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 ገደለኝ ይላል። አሁን ቴክኒኩ በጣም ይመስጠኛል። እና እንደዚህ 3 ብትለኝ ማአት ነው የምጠራልህ፣ ብዙ ናቸው ልልህ ነው። እኔም 3 ጠይቄ ከ3 በላይ ስዘረዝር ዝም ያልኩ የምታነሳቸው ስሞች እንደዚህ ሁልጊዜ እንዲህ አጋጣሚ ሲገኝ ስለምንወዳቸው ሰዎች ተጽዕኖ ስላሳደሩብን ስማቸው ሊነሳ ስለሚገቡ ሰዎች መናገር አስፈላጊ ስለሆነ ነው። አሁን ቅድም የመስፍን አለማየሁን ግጥም አንብቦ እናንተ ያጨበጨባችሁለት ያልታተመ ግጥም ነው። መስፍን አለማየሁ እንዳጋጣሚ ባለፈው ሳምንትም ጋሽ ሳህለስላሴ ብርሃነ ማርያም ሲጋበዙ እማደንቀው ተርጓሚ ሲሉ ነበር። ሽማግሌውና ባህሩ፣ ካፖርቱ፣ የመጨረሻው ቅጠል እና ኤፍሬም ጀማል እያሳተሙት ነው። እና ልክ ሌላ ማናቃቸው ተደብቀው የቀሩ የተረሱ ደግሞ በየአጋጣሚው ስላሉ ነው መስፍን አሸብር፣ መስፍን አለማየሁ እያለ ሲያነሳ የቆየውና እንኳንም አነሳቸው። ስሜ ካበል ይባላል። የእድል ስለተሰጠኝ አመሰግናለሁ። አንደኛ ጥያቄ አንተ ቀደም ስታወራ ገጣሚ እንደ ህፃን ነው የሚገጥመው ስትል አልገባኝም አባባል። በዚህ መጽሐፍ ላይ በነገራችን ላይ ያው ህፃናትን ስለምወድ 2 ግጥሞች አዋቂዎች ለራሳቸው ብቻ እንዳያነቡ ለህፃናት የሚነበብ የሚሉ 2 ግጥሞች አስገብቻለሁ። ልጆች በቃላት ጨዋታ ግጥምን እንዲወዱ ዛሬ ላንተና ለቅድም ለመጣው ልጅ ይሄን ግጥም አነብላችኋለሁ። ገና መጣና ወደ መርካቶ ሲሄድ ዶሮ ሻጭ ሞልቶ፣ ከዶሮ ሻጩም ዶሮ መርጬ፣ ዶሮ ስመልጥም አገላብጬ፣ ሳገላብጥም ዋጋውን መስማት፣ ዋጋውን ሰምቶ ልቤ ማቅማማት፣ ልቤ እያቅማማም ውድ ነው ማለት፣ ውድ ነው ብዬም ስመልስለት ለኔው መልሶ በልገምት አንተው፣ እኔ ስገምት ማመናቃተው፣ ማመናቅቶት ትንሽ ተቆጣ፣ ትንሽ ሲቆጣም ሌላ ሰው መጥቶ ላስማማ ቢለኝ፣ ላስማማ ባዩም ሌባ መሰለኝ፣ ሌባ ቢመስለኝ እሱንም ጠላው፣ እሱን መጥላቴ ደሙን አፈላው፣ ደሙ ሲፈላም ቡጢ ጨበጠ፣ ቡጢ ሲጨብጥ አይኔ ፈጠጠ፣ አይኔ ቢፈጥም ለነፍሴ ሳሳው፣ ነፍሴ ቢያሳሳኝ እግሬን አነሳው፣ እግሬን አንስቼ ባልጠፋ ኖሮ ጠፍቼ ነበር እንደ ጦስ ዶሮ። ጎበዝ ነኝ። ደራሲና ግጥም ምን ጥቅም ይሰጠናል ለኛ? አሁን ለምሳሌ አንተ ደራሲ ነህ አይደል? አንተ እኮ ደራሲነት ላንተ ምን ጥቅም ሰጠ? ይሄ ሁሉ ሰብ እንዲወደኝ አደረገ። ለሰዎች ደግሞ ተሰጥኦዬን ማቅረብ ሐሳቤን ማቅረብ ቻልኩኝ። አንተ ራሱ የመጣውን የደራሲ ስለሆንኩ አይደለም እንዴ?
ስለዚህ አንተን በማየት ያው ተጠቅሜያለሁ ማለት ነው። ደስ ብሎኛል ማለት ነው አይደለም? እዚህ ጋር መጽሐፉ ላይ ብስቶ ሸቅ እንኳን ላንተ ለትልልቁም ይከብዳል። እኔ ነገር ብስቶሽ ቋጭ ቋጣሽቆር የሚል አንብበህ ነው? አዎ። እሱ ምን ማለት ነው? ይገርም። እሱን ትልቅ ስትሆን ነው እናትህ ወይ አባትህ ይነግሩሃል። አሁን ብነግርህ ላንተ የሚሆን ቋንቋ የለኝም። በጣም ከባድ ቃል ነው። ግን ቶሎ ቶሎ አድገህ ትልቅ ስትሆን ወይ እንገናኝና በደንብ አወራሃለሁ። እሺ እሺ። እደግ። መጀመሪያ በጣም አመሰግናለሁ ዶክተር እንዳለ ጌታ ከበደ ገጣሚ ታገል ሰይፉን እዚህ ጸርት ስለጠራህልን። ታገል ሰይፉንም በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እውነት ለመጀመሪያ ጊዜ ነው በአካል ያየውና በፊት የግጥሙ ቪዲዮዎች ነበሩ። ለምሳሌ እኛ አሁን ትምህርት ቤት ራሱ የሆነ ከአስተማሪ ጋር ስንጣላ የምንለው አለ ታታታታታ ቲሸራት ማታ አላየም እንዴ ጆን ሲና ሲማታ የሚለው እሱ በጣም ደስ ይለናል። ማለት አንተ የመጀመሪያ በቃ እኔ በጣም ግጥም እንደወድ ያደረገኝ ሰው ብትኖር አንተ የመጀመሪያ ነህ። ቀጣይ ደግሞ እነ ኤፍሬም ስዩም አሉ፣ ሌሎችም አሉ እና በጣም አመሰግናለሁ በዚሁ አጋጣሚ። ሌላ የቆዩት መጽሐፎች አሁን ከጀርባ ላይ ያሉት የቆዩት መጽሐፎችን ድጋሚ የማሳተም እቅድ አለ ወይ? ድጋሚ ማግኘት የሚፈልጉ በጣም ብዙ ሰዎች ስላሉ ማለት ነው። ሌላው ሞኖሎግ የተሰራበት ግጥም አለ ወይ? ለምሳሌ ረጃጅም ግጥሞች አሁን ወደ ሞኖሎግ ይቀየሩና የቲያትር ምናምን ውድድር ካለ ወይ የትወና ውድድር ላይ ምናምን ይቀርባልና እንደዛ ለዛ የበቃ ስራ አለክ ወይ? ሌላ ደግሞ የመጨረሻ ለጀማሪ ገጣሚያን ወይ ለአዳዲስ ገጣሚያን መግጠም ለሚፈልጉ ወይ መጽሐፍ ለሚፈልጉ ምን የምትለን ነገር አለ? ምን የምትለው ነገር አለ? በጣም አመሰግናለሁ። እሺ አመሰግናለሁ። ያው ታደለ ማን ነው ታገል ሲባል እንዳለ ጌታ እንዳይረሳና እንዳለ ጌታም እኮ ጎበዝ ገጣሚ ነው። ምሳሌ በተሰኘው መጽሐፉ ላይ የአብዲሳ ግጥሞች በጣም የሚገራርሙ ግጥሞች አሉ። ለምሳሌ ቃጥተዋለሁ በጣም የምወደው ግጥም ነው እና እሱም እንዳይረሳ ማለት ነው። ወደ ታገል ስመጣ እዛ ጋር አንድ እህቴ አንስታው ጨረፍ አድርገው ነበረ። የቪዲዮ ግጥሞች ነበሩክ። እኔ አሁን እውነት ለመናገር ከመጽሐፎች በፊት በቪዲዮ ግጥሞችክ ነው ያወቅኩክ እና እነሱን ነገር የማስቀጠል ነገር የለህም ወይ? እየሰራክ ያለው ስራ ካለስ ብትቀጥለው ለብዙ ሰው ተደራሽነት ይኖረዋል እና እነሱ ነገሮች ላይ ምን አሰባለክ የሚል ነው ጥያቄ። አመሰግናለሁ። እሺ አመሰግናለሁ። በደንብ ስለማይታይ ነው። አንድ ሁለት ነጥቦችን ለማንሳት ያክል ነው። የመጀመሪያው ታገል ቀደም ብለህ ያው ያነሳው አንድ ነጥብ አለ። በተለይ ሴንሰርሺፕ ላይ ሳንሱር ወይም ቅድመ ምርመራ አንድ የስነ ጽሁፍ ስራ አሸብራቂነቱን፣ ድምቀቱን፣ ትባቱን በደንብ የተሰራና በዛ ሳይንሳዊ አካሄድ የተከተለ መሆኑን በደንብ አንጥሮ ለማውጣት ያው ሀያሲያንም በእርግጥ ያስፈልጋሉ። የሳንሱር የቅድመ ምርመራ ስራ ምን ያክል ጠቀሜታ አለው? ብዙ ጊዜ የፖለቲካውን ርዕዮተ ዓለም ወደንም ጠላንም የአንድ ዓለም የኪነ ጥበብም የስነ ጽሁፍም ስራ በፖለቲካው በኢኮኖሚው ርዕዮተ ዓለም የመጠመቁ ጉዳይ አይቀሬ ጉዳይ ነው፣ ይታወቃል። ነገር ግን እንደው ትንሽ መለስ ብሎ የስነ ጽሁፉን አድማስ የቃኝ በዛ ስርዓት ውስጥ የተከተለ ሀያሲም አንባቢም ገምጋሚም ቢኖር በጣም ዘመን ተሻጋሪ የሆኑ የስነ ጽሁፍ ስራዎችን ለማግኘት ቅድመ ምርመራ ጠቀሜታው እስከምን ድረስ ነው? እንደው ዝም ብለን በፖለቲካ ካባ ብቻ አከናንበን እነዚህ አሁን ማይረባ ስራዎቹ አረቡም ሸቀጥ ሆኑ የምንላቸውን ነገሮች አንጥሮ ለማውጣትና ዘመን ተሻጋሪ ወይም ክላሲካል ኤፒክ የሚባሉ ነገሮችን ለማግኘት ቅድመ ምርመራ ትልቅ ቫልዩ ያለ ይመስለኛል እንደኔና እንዴት ታየዋለህ ነው። ሁለተኛው ቀደም ከምታደንቃቸው ሰዎች መካከል ጋሽ ጸጋዬን መቼም ዋርካ ነው አንስተዋል። አንድ ነገር ይላሉ፣ ብዙ ጊዜ ስነ ጽሁፋችን ወደቀ እንላለን። ስነ ጽሁፍ እንዳይወድቅ ግን ማን ምን ሰራ?
ሙዚቃ፣ ስዕል፣ ሌላውም ግጥምም ወደቀ እንላለን። እንዳይወድቅ ግን ማን ምን ሰራ የሚል ጥያቄ ያነሱና ብዙዎቹን ኃላፊነት መውሰድ እንዳለባቸው አስቀምጠው ያልፋሉ። አንዳንድ የሚታይ ነገር አለ። የልክ ትወና እኮ በወጊሾ በወጋየው ጊዜ ቀረፓ በቃ አለቀለት አከተመ እኮ አዳሜ ካሁን በኋላ ትርመጥመጭ። ልክ አንድ የስነ ልቦና ጦርነት ወጣቶች ላይ እንዲከፈት የማድረግ ለምሳሌ ገጣሚ በግጥም እኮ ወይ ድርሰት እኮ በከለ ጊዜ ቀረ የሚባል ነገር አለ። ያ ደግሞ ምናልባትም ወጣቶችን ከማበረታታት አንጻር ያለው ትርጉም ያለው ሚና እስከምን ድረስ ነው? ምክንያቱም ያላስተማርነውን ቀደም ብዬ ያነሳሁት ያላስተማርነውን ያላስጨበጥነውን ስነ ጽሁፍ ከየት አምጡ እንላቸዋለን ብለው ያነሳል ጋሽ ጸጋዬ። ያው ደራሲ ስለሆነ አንተ እያልኩ ብጠራ ችግር ስለሌለውና ከዚህ አንጻር እንዴት ታየዋለህ ለማለት ነው። አመሰግናለሁ። በነገራችን ላይ ጥሩ ጥያቄ ነው ያነሳው። ደግሞ እንደዚህ የዩኒቨርሲቲ መምህራን ሲመጡ አሁን ቅድም የኮተቤ መምህራን እያየው ነበር። ደስ ይላል። ተማሪዎቻቸው የሚያነሱት ጥያቄ አለ፣ አእምሯቸው ውስጥ የሚመላለሰው አለ። እንደዚህ ጊዜ ወስደው መገኘት መቻል ራሱ ቀላል ነገር አይደለም። ልክ እንደዚሁ በኢትዮጵያ የቲያትር እድገት ላይ የነበሩ እንቅስቃሴዎችን አሁን ለማንበብ ብትፈልጉ በጣም የተሻለው መረጃ እሱ የጻፈው ነው አለ እዚህ። ልክ እንደዚህ መምህራን ሲመጡ ሲጠይቁ ለልጆቻቸው ለተማሪዎቻቸው የሚሰጡትም የሚያቀብሉትንም ያግዛል ብዬ አምናለሁና እንኳን ደህና መጣ ለማለትም ነው። አመሰግናለሁ ይህን ፕሮግራም ስላዘጋጃችሁልን። እሺ ከልብ አመሰግናለሁ። የእኔ ጥያቄ ምንድነው፣ የግጥም አርዕስት በሚሰጥበት ጊዜ ግጥሙ ከተጻፈ በኋላ አርዕስት ቢወጣ ይቀላል ወይንስ አርዕስት ሰጥቶ ከዛ በኋላ ግጥሙን መጻፍ ይቀላል? ምክንያቱም አንድ ሁለት ሰዎችን አናግሬ ነበርና በራስ መንገድ ቢሆን የተሻለ ነው የሚል ነገር ስለሰጡኝ ነው። አንዳንዴ አርዕስት ሰጠን ግጥም ስንጽፍ አርዕስቱን ላለመልቀቅ ሀሳባችን ይጠብብናል። ሌላ ጊዜ ደግሞ ከጻፍነው ግጥም ላይ አርዕስት ስናወጣ ደግሞ የቃላቱ ክብደት ግጥማችን እንዳይገልጽ ምናምን ለመጠንቀቅ የምናደርገውን ጥረት ያከሽፍብናልና በዚህ ላይ ያንተ እይታ ምንድነው ለማለት ነው። አመሰግናለሁ። የቆዩ መጽሐፍቶች ህትመትን በተመለከተ ያው ባለቤቴ እያሰበችበት ነው። ወደፊት ሊሆን ይችል ይሆናል። ሞኖሎግ አልሰራሁም። ባጭሩ ለጀማሪ ገጣሚያን መልእክት የሚለው ላይ እንግዲህ በእኛ ጊዜ ከነበረው ተመክሮ እኛ ጊዜ ማለት ሙሉጌታ ተስፋዬን፣ መስፍን አሸብርን በጊዜው የነበሩትን ትልልቅ ገጣሚዎች እነ ደበበንም ጨምሮ ሌሎቹንም ጨምሮ በቅርብ እስከማቃቸው ድረስ ከፍተኛ የማንበብ ባህል አላቸው። ማንበብ ብቻ አይደለም መደነቅ። የአንድ ሰው ግጥም ስንሰማ እናብዳለን። እኔ ግጥም ስጽፍ ከሚሰማኝ እርካታ የበለጠ የሰው ግጥም ይፈውሰኛል። በቃ አብዳለሁ። በቃ ቆንጆ ግጥም ስሰማ በተለይ ወጣት ገጣሚዎች አሁንም ስልክ ካለ የደወልኩኝ ይሄን ግጥም የጻፈቸው ወይም የጻፈው ልጅ እያልኩ መደነቅ በጣም አስፈላጊ ነው። መደነቅ በቃ አንብቦ መደነቅ፣ በቋንቋው መደነቅ፣ መወያየት ዝም ብሎ ማንበብም አይደል። አሁን ብዙ ገጣሚዎች ይመጡና ግጥም መጽሐፍ ጽፍ ያለው ብራ የነማንን መጽሐፍ አንብባቸዋል? አንድ መጽሐፍ አነበብኩ የሚለኝ ካገኘው እደነቃለሁ። ብዙዎቹ ግጥምን በጆሮ ነው የሚያውቁት። ግጥም በጆሮ አይታወቅም። እዚህ ቁጭ ብዬ በጣም የሚያስጨበጭብ ማድ ነገር ላነብ እችላለሁ፣ ግን ግጥም ደጋግሞ በማንበብ ነው። በተለይ ገጣሚ አንድ የግጥም መጽሐፍ እኮ በአንድ ቀን ተነበዋል። እኔ አሁን የግጥም መጽሐፍ በቀን አንድ ቆንጆ የግጥም መጽሐፍ ካገኘው አንዱን ካነበብኩ ለአንድ ለሁለት ሰዓት ያህል ሌላ ግጥም አላነበብም። እሱን ነው ሳብሰለስል የምውለው። ከዚያ ለ9 ለ10 ጓደኞቼ የእንትናን ግጥም ላንብብልህ ብዬ በስልክ ሳነቡላለሁ። ግጥም ያሳብዳል። ማበድ ያልቻለ አንብቦ የሰው ግጥም አንብቦ ማበድ ያልቻለ ገጣሚ ልሁን ሲል ወረቀት የሚያባክን ትውልድ ይፈጠራል። እና መደነቅ ምን ይላል? እኔ መጽሐፍ ቅዱስ ላይ የምወደው ወደ ኤልሳቤት ዘንድ ድንግል ማርያም ጸንሳ ጌታን ጸንሳ ወደ ኤልሳቤት ቤት ሄደች እና የኤልሳቤት ሽል ለሽሉ ሰገደ ይላል። አንተ ውስጥ የግጥም ሽል ካለ ለሌላው መስገድ አለበት። ስታደንቅ ውስጥ ያለው ያንተ ሽል እየሰገደ ነው። በስግደት ውስጥ ሰውነቱ ይፍታታል፣ ይጠነክራል፣ ማአት ነገር ትማራለና ለወጣት ገጣሚው ነባካችሁ አንብቡና ተደነቁ፣ ተመራመሩ። የዚህ ግጥም ኳሊቲ ምንድነው? ቋንቋ ነው? ቴክኒክ ነው? ሐሳብ ነው? እያላችሁ አድናቂ ብዙዎቹ ስኬታማ ገጣሚዎች በሙሉ እንደዛ ናቸው።
ለምሳሌ መስፍን አሸብር ልንገራችሁ። የጸጋዬን ግጥም ሲተርክልኝ የተንቀጠቀጠ ነው። ታገል ይለኛል። ጸጋዬ እንደ ሲል ፍራ ይለኛል። እንደ ሱራፌል አክናፋት ካለ በቃ የሆነ ነገር ሊጥልልብህ ነው። እንደ አቃቢት ግብር ውሃ ገበናየትም ሲደፋ ሲል እኔ መግቢያ ነው ማጣው ይላል። እንዴት እንደሚያደርገው እያንዳንዱ ቃል ያንቀጠቅጠዋል። ለዚህ ነው ቅድም የወደዳችሁትን ወደንስ አይደለም እኛ የሚጽፈው ሌሎችን ተንቀጥቃጭ ነው። አሁን እኔ የምነግራችሁ ጸጋዬን የሰደበ ይመስላችኋል? የጸጋዬ አምላኪ ነው ይሄ ልጅ፣ የጸጋዬ አምላኪ ነው። ጸጋዬ እንደ ብሎ ግጥም ከጀመረ መግቢያ ነው የሚጠፋኝ ይላል። እንዴት ቦምብ የወረደበት ያክል ግጥምን በዛ ደረጃ ማጣጣም የማይችል ገጣሚ ልሁን ሲል ወረቀት የሚፈጅ ገጣሚ ይፈጠራል ማለት ነው። እዚህ ላይ መግቢያው ላይ ተናግሬያለሁ። ደረቅ ቼክ መጻፍና ደረቅ ግጥም መጻፍ ሁለቱም ያው ናቸው። ቼኩም ያሳስራል፣ ግጥሙም ያሳፍራል። እንዲህ ነው የሚሆነው። እንዳይደርቅብህ አንተ ራስህ ወዝ የሚኖርህ ስታደንቅ ነው። በቃ አድናቂ ሁኑ። የለም ሁሉ በራሱ ተመስጦ እንዲህ የሚባል ገጣሚ የለም። እዛው በዛው ልትጨባጨብ ትችላለህ። ዘመን ግን አይሻገርም። በየዘመኑ እኔ 34 ዓመት በግጥም ስቆይ አሁን እንዳለ ግብስብስ ብለው እንደሚመጡ አይነት ነበሩ። እንደ ቬሎ አጅበውን ይሄዱ ነበር። ከዚያ ሆነ ቦታ ጋር ይንጠባጠባሉ፣ እኛ እንቀጥላለን። የሆነ ቦታ ሲንጠባጠቡ ምንድነው ልዩነቱ ካላችሁ ያተሻገሩት አድናቂዎችና አንባቢዎች ናቸው። ስለዚህ ዘመን ለመሻገር ከፈለገ ወጣቱ ማንበብ አንብቦ መደነቅ አለበት። ልክ ስፖርተኛ ጂም ሲገባ ጡንቻው እንደሚያወጣው ገጣሚ ሲደነቅ የመጻፍ አቅሙ ይጠነክራል። ስለዚህ እዚህ ላይ ትኩረት ቢሰጡ ብዬ በአጽኖትም በቁጣም ማሳሰብ ፈልጋለሁ። ይሄ ነው። ለዚህ ሌላው የቪዲዮ ግጥሞች ይቀጥላሉ ይላልከው። የቪዲዮ ግጥሞች ቅድም እንዳልኩት እንደ ግጥም አላየውም። እዛ ጋር እንደ ኢንተርቴኒስት ነኝ። አንድ ዩኒቨርሲቲ ውስጥ ያለ ሰው ዶክሜንተሪ ፖኤትሪ የሚባል አለ ብሎኛል። ምንም ይበለው ብል ለኔ ግን ግጥም አይደለም፣ ኢንተርቴኒስት ነኝ። በወቅቱ የተጀመረውም አዲስ አበባ መስተዳድር የፕሮግራም አዘጋጅ ስለነበርኩኝና የፕሮግራሙን ፎርማት ስናወጣ በሁለት ፕሮግራሞች መካከል ደረቅ ፕሮግራሞች መሃል አንድ ሙዚቃ ይለቀቅ ሲባል 5 ደቂቃ የአየር ሰዓት ገዝተን አንለቅም ሲሉኝ እንግዲህ 1 ደቂቃ ሲጡኝ ትራንዚሽን ልስራ ብዬ ለፕሮግራም ትራንዚሽን የሰራኋት ነች ያቺ በፊልም የተለበሰች እንጂ እንደ ግጥም ስለማልቆጥረው ብዙም የመስራት ነገር የለብኝም። በርግ ፍላጎት የለኝም። ነገር ግን አንዳንድ ወቅታዊ ነገሮችን ለማስቀረጽ ከዛ ቀደም አልነበረም። ከዛ በፊት አልነበረም። እንደ ዶክመንት ለማድረግ ግን አደርጋለሁኝ። ኃይሌ ሲያሸንፍ፣ መለስ ሲሞት፣ አብይ አህመድ ስልጣን ሲይዝ እነኚህ ታሪካዊ ክስተቶች ተቀርጸው እንዲቀመጡ እሰራለሁ። አሁንም የሚገርመኝ ነገር ከመጣ ይሄማ ለትውልድ በዚህ ስዕል መቀመጥ አለበት የምለውን ቀርጬ አስቀምጣለሁ። በዛ አይነት መልክ ግን እንደ ስነ ጽሁፍ እንደ ግጥም ብዙ ቢኒያም አይወድም እንደዚህ ስል መቼም ግን እንደ ብዙ እንደ ግጥም አልቆጥሮም። ግጥም በግጥም ብቻ የሚባል ሌላ ድጋፍ የማይፈልግ ነው ብዬ ስለማምን ምስል ከተደገፍኩኝ ሙሉ ግጥም ነው ብዬ ለመቀበል ስለምቸገር አንድ ተጣሪነቱ ለግጥሙ ለኔ ስሜት ሳይሆን ለስዕሉ ስለሆነ ያ ከኔ ያራቀው ይመጣል። የእንትኑን አወቃቀር እሱ ነው። ሳንሱር ምን ያህል ጎድቶታል? ይሄን ጥያቄ በጣም ነው ጠለቅ ያለ ጥያቄ ነው። እኔ በሳንሱር ዘመን ነበርኩኝ። ከፍተኛ ስነ ጽሁፍ የነበረው ጥራት ያለው ስራ የነበረው ሳንሱር በመኖሩ ብዙ ስራዎች፣ ብዙ ስነ ጽሁፎች፣ ብዙ የማይረቡ ስራዎች ወደ ህዝብ እንዳይደርሱ ሆነዋል። አሁን ልብ ብላችሁ ሂዱ፣ መጽሐፍት ተራ ሂዱና መጽሐፍ አንሱ። 9-10 ጊዜ የታተሙ መጽሐፍትን ልብ ብላችሁ እዩ። ከጥቂት መጽሐፍት በስተቀር ልንገራችሁ። ሴትን ልጅ ወደ አልጋ መውሰጃ 10 ዘዴዎች ይላል። 19 ጊዜ ታትሞ ሊሆን ይችላል። ቼክ አድርጉ። ሳንሱር ስለሌለ ነው ይሄው ነው። ገንዘብን በአቋራጭ ማግኛ ዘዴዎች ይላል። እሱ 10-15 ጊዜ ታትሞ ይሆናል። ከዚያ ውጭ የስድብ መጽሐፍት መንግስትን ሊሰድብ ይችላል፣ ግለሰብ የስድብ ርዕስ ያላቸው መጽሐፍት ይሸጣሉ። እነኚህ ደርግ ቢኖር ኖሮ ወይም ሳንሱር ቢኖር ኖሮ ስርዓት የሚይዙ ነበሩ። ይሄ ደግሞ የሚያስከትለው አደጋ ቀላል አይደለም። አቋራጭ የሚል ቃል የወንጀለኛ ቃል ነው። የዶክተር አድለርን አንድ ሳይኮሎጂ መጽሐፍ ሳነብ ምን ይላል? የወንጀለኛ ዋና ባህሪው በቃ ሾርት ከት ነው። በአቋራጭ አንድ ነገር ለማድረግ ነው። ጥናት ተደርጎ ነው የምነግራችሁ። ለምሳሌ ሴት ቢፈልግ አንድ ወንጀለኛ 2 ነገር ነው የሚያደርገው። ወይ ምንድነው የወንጀለኛ ሜንታሊቲ እንዲገባችሁ፣ የወንጀለኛ ሜንታሊቲ ፕሮሰስ አይወድም። ፕሮሰስ ማለት ለምሳሌ ገንዘብ ለማግኘት መጀመሪያ ትምህርቴን ተምሬ
ትምህርቴን ጨርሼ ተወዳድሬ ተመርቄ ስራ ይዤ ስራ ከያዝኩ በኋላ ደግሞ ወር ሙሉ ደሞዝ ጠብቄ ይሄን ፕሮሰስ የወንጀለኛ ጭንቅላታይ ፕሮሰስ ነው የማይወደው ወንጀለኛ ሰው ምንድነው የሚያደርገው ለምን ማጀራቱን ብዬ ባቋራጭ ወሩ ሙሉ የሰራውን በወስድበት ይሻላል ነው የሚለው ምክንያቱም የወንጀለኛ ሜንታሊቲ ይላል አቋራጭ ነገር እንጂ አይወድም ከዛ የሴት ህይወታቸውን ይተነትናል ሴት ሲያፈቅሩ ገና እንዴት ነሽ ሰላም ነሽ ብዬ ፊልም ጋብዣት ቲያትር ብለን ከዛ ምሳ በልተን ተጋተን በየንትኑ ኪሲንግ ፑል ላይ ቆሜ ምናምን ከዛ በኋላ ወር ላስብበት ብላ ይሄን ፕሮሰስ ወንጀለኛ ጭንቅላት አይችልም ስለዚህ በእነሱ ላይ በተደረገ ጥራት ሁለት ነገር ነው ማድረግ የሚችሉት ወይ ይደፍራሉ አለበለዚያ ባቋራጭ ለመሄድ ወንጀለኞች ሴተኛ ዳሪ ጋር ነው የሚሄዱት ወዲያው ከፍሎ ታጣጣርጎ መውጣት ያ ማለት ነው እነኚህ አይነት የወንጀለኛ ሜንታሊቲ ያላቸው ገንዘብን ባቋራጭ ሴትን ባቋራጭ የሚባል መጽሐፍት ሞልተዋል ስለዚህ እነኚህ ሁሉ ነገሮች ይቀሩልን ነበር በደርግ ጊዜ ቢሆን አይወጡም በሳንሱር ካደረሰብን ጉዳት የበለጠ እንደውም ሳንሱር በጣም ቅንያዊ ሲያደርጋቸው ብዙ ጓደኞቼን አይቻለሁ መንግስትን በቀጥታ መስደብ ስለማትችል በጣም በዛፉ በቅጠሉ በመናምን እንዴት አርገ ነው የምሰራው ስለዚህ ቅኔ ራሱ ይጨምራል ስለዚህ ሳንሱሩ ጥቅሙ የጨመረ ነው ብዬ አነሳለሁ ሌላው ስነ ጽሁፍ እንዳይወድቅ ደራሲያን ማህበር አሁን ከራሴ ተመክሮ ልንገራችሁ ደራሲያን ማህበር ድሮ የነበረው እንዲህ እንዳሁኑ ዝም ብሎ ማንም ሰው የኔ መጽሐፍ አሳታሚዎችም ደራሲያን ማህበር መታወቂያ ይዘው አየውኛ አንድ ቀን ስለው ደራሲያን ማህበር አባል ሆንኩ መዋጮ ተከፈልክ ምን ችግር አለው አለኝ እኔ ፍቅርን ባሳተምኩበት ጊዜ የነበረው ደራሲያን ማህበር በጣም ጥብቅ ነው የነደበበ ደራሲያን ማህበር ስለዚህ ሙሉ አባል እንኳን አልነበርኩም ተባባሪ አባል ገና ነው ያ ምን ይፈጥራል እነሱ ጋር ለመድረስ ብዙ ማንበብ እንዳለብኝ የረዳኛ ነው አንድ ቀን አንድ ዝግጅት ላይ እኔ ጸጋዬ ገብረመድን ደበበ ሰይፉ መታፈሪያ እና ማን ነው በጊዜው የነበረ ሌሎች ሰዎች የነሱ ግጥም የሚያቀርቡበት መድረክ ላይ የኔም ስም ገባ ከነሱ ጋር ላቀርብ በኋላ ከፍተኛው ዝግብ ተነሳ ታገል ከነኚህ ትልልቆቹ ጋር እንዴት ይቀርባል በሚል ከዛ ጋሽ መስመር ሲነግሩኝ በአንተ ምክንያት ነው የተሰረዘው ተጣልተው ታገል መግባት የለበትም በሚል ብለው ነገሩኝ እኔኮ እዛ ስብሰባ ላይ እነደበበ ስላጨበጨቡልኝ ትልቅ ገጣሚ ሆንኩ መስሎኛል ከዛ ቆም አልኩ የነሱን ስራዎች መፈልፈል ማንበብ መመርመር እድል አገኘው ለምን ገና ነህ የሚባል ነገር ስላለ ዛሬ ሚዲያ ኮ ድሮ እንዳነገርኳችሁ አዲስ ዘመን ጋዜጣ ላይ እንኳን ግጥም ለማቅረብ በወረፋ ነው ዛሬ የትኛውም ብሔራዊ ቲያትር መድረክ ላይ ግጥም ማንበብ ተአምር ነው ያኔ አሁን እንደዚህ ትውልዱ እንደሚጓጓበት ነገር የለም የትም መድረክ ጋር ከማንም ጋር ማቅረብ ትችላለህ ጸጋዬ ገብረመድን ቢኖር አሁን እዚህ አንድ ጎረምሳ ቢመጣ እኩል መድረክ ላይ ሊቀርቡ ይችላሉ ይሄ ምንድነው አደጋው ምንድነው በእኔና በሳቸው መሃል ያለው ርቀት ምን ብጨምር ምን ባቅ ነው እዛ ምደርሰው የሚለውን እልህ የነባብ አፒታይት ሊከፍት ይችል የነበረውን እድል አጥተናል የቀበሌ ተጫዋች እኮ ብሔራዊ ቡድን አይጫወትም ቀበሌ ውስጥ ሆኖ ከዛ ለክለብ እልህ ይጨምራል ያ እልህ ለደራሲ ሲሆን ለገጣሚ ሲሆን እንዲያነብ እንዲመራመር ከሌሎቹ ምን ይጎልኛል ዛሬ ችግር የለም በቀላሉ ይጨበጨብላል እኔም አሁን እንዳጨበጨባችሁኝ አንድ ከኔም ያነሰ ቢመጣ ጸጋዬ ገብረመድን ቢመጣ አውርቶ አንብቦ ሲሄድ እኮ ሁሉ የምታጨበጭቡት አይደለም እንዴ በምን ይወቀው ያ ልጅ ድሮ መድረኮቹን እንትን ያረጋቸው ነበር ያ አይጎዳም ትቢት አይደለም ለኔ ጠቅሞኛል ያ ፕሮግራም ባይሰረዝ ኖሮ ያሁኑ ታገል አይፈጠርም እኔ እኮ ከነሱ እኩል የሆንኩ መስሎኝ ነበር እውነት ለመናገር ግን ገና ነው ታገል ከነሱ ጋር እንዴት ትቀርባለህ ስባል ብዙ እንዳነብ እድል ሰጥቶኛል ስለዚህ ያ የነበረው አቀማመጥ በጣም ይጠቅም ነበር ሰዎች እልህ እንዲጥሩ እንዲያነቡ ያደርግ ነበር ጸጋዬን እንዲ ጠጋ ብለን አናናግረው ያ ጸጋዬ ከሸበሌ 10 ሰዓት ነው ሁሌ ሸበሌ ሻይ የሚጠጣው እኔ ከልደታ ሁሌ የሮጥኩ እንግዲህ አመት ይሆናል እንዲያደረኩት ጅል እንዳትሉኝ አንድ አመት ሙሉ ከትምህርት ቤት የጧት ተማሪ ነኝ ሸበሌ በረጋ 10 ሰዓት ቆማለሁ ጸጋዬ ገብረመድን አርፍዶ አያውቅም 10 ሰዓት ላይ መሬቱን በጥንቃቄ የረገጠ እንዳትሰበር የሚረግጥ ነው የሚመስለው እንዲህ ያለ ያቀጭን ሰውዬ ሲገባ ጸጋዬን አየሁት እያልኩ እያበድኩ ወደ ቤት ይገባ ነበር ህፃናት 13 አመቴ ሁለተኛ ወጥቼ ሚኒስትሩ ሸለሙኝ አባቴ ሁሉ ያስታውሰዋል አዘንኩ ሚኒስትሩ ስለሸለሙኝ ምክንያቱም ጸጋዬ ገብረመድን አብሯቸው ቆሞ ነበር ከ4 እስከ 10 የወጡትን ጸጋዬ ነው የሸለመው እና አራተኛ በወጣ ኖሮ ጸጋዬ ሸልመኝ ነበር ብዬ ነው እኮ ጸጋዬ አልጨበጥኩትም ጸጋዬ እና ምን ልልህ ነው ይሄ ስሜት ይሄ ማድነቅ ይሄ መጓጓት ብዙ እንድንጥር ብዙ እንድናነብ ብዙ እንድናስብ ረድቶናል አሁን ይሄ ድል አለው ወይ አሁን ያለው ገጣሚ ምን ችግር አለ
የትም መድረክ ላይ ይጨበጨብልሃል፣ ሙዚቃ አለ ይቀርባል፣ ይጨበጨባል፣ ታላላቅ ሰዎች ይገኙልሃል። ያ እድገታቸው እንዳይፈጥን ያደርጋል። ልዩ ሰዎች ካልሆኑ በራሳቸው የሚጥሩ እንደማ እንደ በእውቀቱ እንደ ኑረዲን ከዚህ ትውልድ ነጠል አድርጌ የማያቸው ያነባሉ፣ ይመራመራሉ። ቅድም ያነሳሹ ኤፍሬም እነኚህ አምልጠዋል ብዬ አስባለሁ። ምክንያቱም በግላቸው ከጭብጨባው ከምን ገለል ብሎ ለሌላው ወጣት ግን አሁን ያለው አትሞስፌር ይሄ የድባብ ጥሩ አይደለም ብዬ አምናለሁ። ራሳቸው ካልጣሩ ያዘናጋል፣ ትልቅ ቦታ የደረሱ ያስመስላቸዋል የሚል ስጋት ነው ያለኝ። ልጁ ስምን የተመለከተው ትንሽ ስም ርዕስ ጽፎ አስቤውም አላቅ። እኔ ርዕስ ጽፌ ከዚያ በዚህ ርዕስ መሰረት ግጥም እጽፋለሁ ብዬ አላቅም። እንደዚህ የሚጽፉ ያሉም አይመስለኝም፣ ካሉም እንጃ ጤንነት አይመስለኝም። ምክንያቱም ደረቅ ቼክ እንደመጠቀም ለምሳሌ አንድ ሰው ከመወለዱ በፊት እንኳን ስም አያወጣም። ሴት ብትሆንስ አለምነሽ ብያት አለምነህ ቢወለድስ? እና የሚመስለኝ አንድ ገጣሚ በውስጥ ያለውን ነገር ይጽፋል፣ የጻፈውን ነገር የሚወክል ስም ያወጣል ብዬ ነው የምገምተው። እንዲህ የሚያደርጉ ካሉ ለኔ አዲስ ተመክሮ ነው፣ እደነቃለሁ። የሚገርም ነገር አለ። እዚሁ መድረክ ከጋበዝናቸው ሰዎች መካከል ለምሳሌ አንድ ገጣሚ ብሎ ነው ያውቃል፣ በዚህ ርዕስ አንድ ቀን ግጥም እጽፋለሁ ብሎ ለብዙ ጊዜ ጭንቅላት ውስጥ ሲቀመጥ እንትን አለ እና አንድ ቀን መጣ ጻፈው ያንን ግጥም። ይገርማል። ይሄ ነብይ መሆን አለበት። ለኔ ግን ይከብደኛል። ገባኝ። ታዬ በጣም አሪፍ ነው። መዝጊያ እንዲሆነን ግን አለችኛ እንዴት ሀገር እሷን አለችኛ ከኤርፖርት መጣው ሆቴል የገባው ከዚያ ከሆቴል ያልወጣው ዝግጅት የማቀርብበት ቦታ ዝግጅቴን አቀረብኩ። ተመልሼ ሆቴል ገባው። ከተማ ማየት አልወድም። በዘመኔ 2-3 ሀገሮች ብቻ ነው ማየት የምፈልገው። እሱም ኢየሩሳሌም ጌታ ስለተወለደባት፣ ሩሲያን የምወዳቸው ደራሲዎች በሙሉ እዚያ ስላሉ፣ ኩባን፣ ከዛ መጣ ሶማሌ ለኛ ስለሞቱልን ስለነኛ ጀግኖች። እነኚህ 3 ሀገሮች ሌላ ሀገር ማየት ብዙ አልወድምና ምናልባት በነገራችን ላይ አይታወቅም እኮ የሰው ነገር። እነዚህ 3 ሀገሮችን ስጠራ እንደሚፈልግ ብናውቅ ኖሮማ የሚል ወገን ይመጣው እንግዲህ ይሆናልና አለችኛ አንድ ሀገር ገና ከሀገሬ ሳልወጣ ሀገሬ ናፍቃኝ የጻፍኩት ግጥም ነው። እዛ ሲሄድ እዚህ የምሰማቸው ድምጾች እማጣቸውን ድምጾች አስቤ የጻፍኩት ግጥም ነው። እሱን አንብበን እንጨርሳለን። አለችኛ አንድ ሀገር ሳይንስማ ይላል ከሩቅ ያየነው ዛፍ ቁጥቋጦ ያክላል። ስንቀርበው ከፍ ይላል፣ ስንቀርበው ይጎላል፣ ስንርቅ ይቀንሳል። የበለጠ ስንርቅ ከቁጥቋጦም ያንሳል፣ የባሰ ስንርቅ ከቅጠል ይቀላል። ከዚያም በዚያ ስፍራ ያልበቀለ ይመስላል። ይህን የማይሻር ሀቅ ይህንን ምርምር እንደ ቀላል ነገር ገደል የምትጨምር አለችኝ አንድ ሀገር የምታሳስበኝ፣ ስቀርብ የምትርቀኝ፣ ስርቅ የምትቀርበኝ አለችኝ አንድ ሀገር። አለችኝ አንድ ውበት ምንድነው ይህ ነገር? ምንም በሌለበት ይታዩኛል ሴቶች ሻሽ የጠመጠሙ፣ ሰፌዱን ዘርግተው ምስር የሚለቅሙ፣ ዘነዘና አንስተው ሙቀጫ የሚወቅጡ፣ አንድ እርጥብ ብርድ ልብስ በእግር የሚረግጡ፣ የብቅል የጌሾ የበርበሬ ስጡ፣ አረ ምኑ ቅጡ፣ አረ ምኑ ቅጡ። ከየት መጣ ይህ ዓለም? ምንድነው ትርጉሙ? ያ የጠላን ስራ ተደፍቶ ባፍጢሙ፣ በወይራ ሲታጠን ዓለም አስገረሙ። አሁን ያስገርማል፣ አሁን ያስደምማል። ምንድነው ይህ ነገር? ይህ ያለፈ ኑሮ የእንጀራው ቃተኛ የባቄላው ንፍሮ፣ ከምጣዱ በላይ የጠላውን ኩሮ፣ ከምድጃው ፍም ላይ ተከን ያለች ሽሮ፣ በቅቤ የታሸው ጨጨብሳና በሶ፣ ተው ብዬ ብሸሸው እምቢ ብሎ ደርሶ፣ ምን አርግ ነው የሚለኝ ሕግጋቱን ጥሶ፣ ከርቀት ገስግሶ አይደንቅ የመሰለው አሁንስ ይደንቃል። ከሩቅ ሳስተውለው መደምዘዝ ይደምቃል፣ ማነስ ይተልቃል። ምንድነው ይህ ነገር? ከሩቅ የሚሰማው የሆያ ሁዬ ድምፅ ያበባየው ዜማው፣ ፋሲካና ጥምቀት ገናና መስቀሉ፣ ያረፋ ረመዳን የመውሊድ በዓሉ፣ ቅርብ ካለው ይልቅ ለራቀ የሚጎላ ለራቀ የሚተልቅ አለው አንዳች ነገር። አለችኝ አንድ ሀገር የምታሳስበኝ፣ ስቀርብ የምትርቀኝ፣ ስርቅ የምትቀርበኝ፣ ከውሃ የምትጠማኝ ከእንጀራ የምትርበኝ። ምንድነው ይህ ነገር? ያኔ ያላጤንኩት
ያ በሬ ላይ ቆሞ ሲጮህ ልብ ያላልኩት አለ ሱፍ አለ ገብስ አለ ነጭ ሽንኩርት ከሩቅ ቅርብ ይመስላል ከርቀት ይጎላል ጥየው መጣው ብልም ቀድሞኝ ከተፍ ይላል አለ ልዋጭ ይላል ይጮሃል ባተሌው አለ ፍራሽ አዳሽ አለ ቆርቆራሌው እየገሰገሰ ይመጣል ከኋላ ከቅርበቱ ይልቅ ከሩቅ እየጎላ ሳይንስማ ይላል ከሩቅ ያየነው ዛፍ ቁጥቋጦ ይመስላል ስንቀርብ ተለቅ ይላል ስንቀርበው ይጎላል ስንርቅ ይቀንሳል የበለጠ ስንርቅ የበለጠ ያንሳል የባሰ ስንርቅ ከቅጠል ይቀላል ከዚያም በዚያ ስፍራ ያልበቀለ ይመስላል ይህን የማይሻር ሀቅ ይህንን ምርምር እንደ ቀላል ነገር ገደል የምትጨምር አለችኝ አንድ ሀገር የምታሳስበኝ ስቀርብ የምትርቀኝ ስርቅ የምትቀርበኝ ከውሃ የምትጠማኝ ከእንጀራ የምትርበኝ ምንድነው ይህ ነገር ምንም በሌለበት ያወደኝን ሽታ የታየኝን ውበት ማን አይቶት ማን ሸቶት ከቶ ማን አስቦት ጀበናው ተከሰል ስኒው ከረከቦት ሽቅብ የሚነሳው የጣን ጭስ አጅቦት የቡናው ጭስ ከቦት ውል ይላል በፊቴ የሀገሬ ጀበና መዋደድ ያለበት አንድ ሲኒ ቡና ስኳር ሳይገባበት ይጣፍጣልና አመሰግናለሁ ድንቅ ግጥም ነው ታገል በጣም ደስ ብሎናል የልቤ ክረምቱን ምክንያት አድርገን ስለጋበዝነ ይሄ ፕሮግራም ከጀመርን በኋላ ሁለት ጊዜ መጋበዝ እድል የገጠማቸው ሶስት ሰዎች ናቸው ከሶስቱ መካከል ነው ታገል እንደዚህ በቃ የምትናገረው ነገር መደመጥ እንዳለበት የምታስበው ሰው ልብ ውስጥ መስረጽ እንዳለበት ከፍተኛ ሆነ ክብር ፍቅር ስላለን ነው ጻፍልን ኑርልን እናንብበህ በጣም ደስ ብሎናል ድንቅ ቆይታ ነበረን ሁሌም እንደምንለው እንዲህ ያለውን ፕሮግራም ለማዘጋጀት ቅልብ ያላቸው ሰዎች ያስፈልጋሉና ታገልም እናንተም ስታመሰግኑ እንደቆያችሁት የዚህ ህንጻ ባለቤት የኢክላስ ህንጻ ባለቤት አቶ ፈዲል ሐሰን ባይኖር ለዚህ ፕሮግራም እንዲህ በአመቻች ኖሮ ከባድ ይሆን ነበርና አመስግኑልን የህንጻው አስተዳዳሪ ሲቲውስ ደግሞ በየጊዜው እንዴት ማማር እንዳለበት መዋብ እንዳለበት የተረፈ የሞላ የጎደለውን በሙሉ እየተከታተለች ታስተባብርልናለችና እሷን ብታመሰግኑ እጅግ በጣም ደስ ብሎናል ሲያስተባብሩ ነዴቭ ቪዲዮ ሲቀርጹ ይሄው ወንድሞቻችን እያያችሁ እናንተ መምጣት መቻላችሁ ለኛ ትልቅ ክብር ነው እንኳን መጣችሁ የሚቀጥለው ሳምንት እንቀጥላለን የመጨረሻው መጨረሻ ታጊ እዚህ የሚመጡ እንግዶቻችን ለማስታወሻ እንዲሆን እንደዚህ አይነት ማግ እናዘጋጅላቸዋለን አንድ ላንተ ይሆንና አንድ ደግሞ ለራሳችን ማስታወሻ እናስቀምጣለን እዚሁ የምታያቸው ሰው ደግሞ ሐሳባቸውን ፍቅራቸውን አስተያየታቸውን ያሰፈሩበት አንድ ሰሌዳ ተዘጋጅቷል እሱን ሰጥህና ፕሮግራማችን ዘጋለን ከዛ እንደ ፎቶ ሳንነሳ ፊርማ ሳናስፈርም የምትሉ ጥቂት ደቂቃዎችን እንይዝላቸዋለን ማለት ነው ታጊ ቤቱም ታዳሚውም ያበረከተልህን ስጦታ ሰጣለሁ